የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢሃፓን ሚስተካከልም የለም ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምን ኦነግና ኢሃፓን ምን አንድ ሊያረጋቸው የሚችል መሰረታዊ ነገር አለ which is fun ነው አብረን እየሰራን አይደል ነገሩን አስተሳሰብ እየሰራችሁ አይመስልም ፋኖን አምጥታ 4 ኪሎ አስገባል አለ በተለያየ ቦታ ላይ ተበታተናችሁ ተቀምጣችሁ የነበራችሁ የኢሃፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ እኛ እኮ መንግስትን ማሳጣት አይተበቀበንም የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው ለምሳሌ ምን ያሳጡታል እናንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም እንጂ በተደጋጋሚ ይሄ መከክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችልባችኋል እኛ ከማንም ጋር ትከሻ አንለካካም የፌደራላዊ ስርዓቱ ማለት በስንት መስዋዕትነት የተገኘና አንዳችን አካል ጥጉ ላይ ሊደርስ አይገባም ብለው የሚያስቡ ናቸው ይናታምኝ አምናለሁ ስለዚህ አሁን ባልከው አረዳድና አሁን ባልከው ሎጂክ ያልተጨቆነ የኢትዮጵያ ህዝብ አለ ወይ ሚል ጥያቄ ማንሳት ይቻላል ያልተጨቆነ የኢትዮጵያ ህዝብማ ሞልቷል ለምሳሌ የሰራለኛና ምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው የመወሻሸት ምርጫ ደግሞ እንዲሆን አንፈልግም አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በበቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት መንግስትን መጣል ይጋራችሁ ሊሆን ይችላል ጤና ይስጥልን የተከበራችሁ ተመልካቾቻችን ከባይፈርስ ሚዲያ ስለነጻ ሐሳብ ያውድማ ዝግጅታችንን የዛሬውን ጀምረናል ዛሬም እንደተለመደው እንግዲህ በአገራችን ወቅታዊ ጉዳዮች ላይ የምንወያይ ነው የሚሆነው ዛሬ ደግሞ ለውይይታችን ባይፈርስ ሚዲያ እንግዳ ሆና የተገኘችው አስፈቅጄ ነው ያው አንቺ ያልክ ያለውት ጋዜጠኛም ስለነበረች የኢትዮጵያ ህዝቦች አብዮታዊ ፓርቲ ወይም ደግሞ ኢሃፓ ዋና ጻፊ ወይዘሪት ሚስጥረ ስላሴ ታምራት ናት የዛሬዋ እንግዳችን ልክ ነኝ ስለዚህ በኢሃፓና በሀገራችን ጉዳዮች ላይ የምንወያይ ነው የሚሆነው በጣም ነው የማመሰግነው በተመልካቾቻችን ስም እዚህ ድረስ ስለተገኘሽ እኔም ስለጋበዝከኝ በጣም አመሰግናለሁ ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለነጻ ሐሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን ቴምር ፕሮፐርቲስ ቀደም ሲል ለማስተዋወቅ እንደሞከርነው በአጠቃላይ በሀገራችን ወቅታዊና ፖለቲካዊ ጉዳዮች ላይ ነው ውይይታችን ስለዚህ ኢሃፓም እንደ ኢሃፓ እንግዲህ በዚህ ሀገር የፖለቲካ ጉዳዮች ላይ የራሱን አሻራ ለማሳረፍ
በስደት የነበረ ፓርቲ ይመስለኛል። እንግዲህ ከዚያ በኋላ ከለውጡ ጋር ተያይዞ ነው ወደ ሀገር ውስጥ ገብቶ በተለያዩ የፖለቲካ ስራዎች ላይ ራሱን እየገለጸና እየተሳተፈ የሚገኘው ይመስለኛል። ስለዚህ እንደ ፓርቲ ከፓርቲ የሚጠበቁ ኢን ፕሪንሲፕል መሰረታዊ የሆኑ የፓርቲ ስራዎች ናቸው ተብለው የሚታሰቡና በዓለም አቀፍ ደረጃ መግባባት ላይ የተደረሰባቸው ጉዳዮች አሉ። ከዚያ አኳያ ኢህአፓ ከስደት ከተመለሰ በኋላ በዚህ ሀገር የፖለቲካ እንቅስቃሴ ላይ ምን ሰራ እስከዛሬ? በዛን ጊዜም የተለያዩ እንቅስቃሴዎችን ሲያደርግ ነበር እንደ ፓርቲም ከዛ ደግሞ እንደ እንቅስቃሴም ጭምር ማለት ነው። ሀገር ቤት ከገባ በኋላ እንግዲህ በሀገራችን ያለው የፖለቲካ ሁኔታ ወደ በኋላ የምንመለስበት ይመስለኛል። በጣም አስቸጋሪ ነው። ግን በዛች አስቸጋሪ ሁኔታ ውስጥም ከፓርቲ ይጠበቃሉ የሚባሉ ስራዎችን እያከናወነ ይገኛል። በተለይ ደግሞ አሁን ባለንበት ሁኔታ ከህዝብ ጎን በመቆም ህዝብ በፖሊሲም ጉዳዮች ልትለው ትችላለ። ከዛ ደግሞ እንዲሁ በማህበራዊ ጉዳዮችና አጠቃላይ የፖለቲካውን የተመለከቱ ስራዎችን በስፋት እየሰራ ነው የሚገኘው። የሚቆጠር ለምሳሌ አስቸጋሪ ሁኔታዎች ናቸው። ሲጀመር የፓርቲ አስፈላጊነቱም አስቸጋሪ ሁኔታዎች ናቸው። ማህበረሰቡን ከችግር ውስጥ የሚወጣበትን መፍትሄ ማፈላለግ ነው። ያው ፖለቲካ የመፍትሄው አንድ አካል ሆኖ መገኘትና ግንባር ቀደም እንደውም ተዋናይ ሆኖ መገኘት ነው። ስለዚህ ከህዝብ ጎን መቆም ብቻ ሳይሆን ህዝብን ለለውጥ ከማነሳሳት ጀምሮ በርካታ የሚቆጠሩ ተጨባጭ የሆኑ የፖለቲካ ፓርቲ ስራዎች አሉ። ከዚያ አኳያ የሚጨበጥ ነገር እስቲ ምን አደረጋችሁ በዚህ 7 ዓመት ውስጥ? ኢህአፓ በምርጫ ላይ የተሳተፈው አንዴ ብቻ ነው። ምናልባት እንደሌላው ሀገር የኛን ሀገር ሁኔታ የፖሊሲ ጉዳዮች ወይ ደግሞ እንትኖች ብለን ልታልፈው የምትችለው ጉዳይ አይደለም። ያ የሚመጣው መጀመሪያ ሴኩሪቲ ሴፍቲ ከተረጋገጠ በኋላ ስለሆነ ማለት ነው። በዛ መንገድ ህዝቡ በጋራ በመሆን ስለመብቱ እንዲታገል እያንቀሳቀሰ ይገኛል። ምክንያቱም እንዳልኩ የፖሊሲ ጉዳይ ማኒፌስቶ እንደዚህ እናደርጋለን የሚሉት ጉዳዮች የሚመጡት የሀገር ደህንነት የሀገር ሰላም ከተጠበቀ በኋላ መሆን ስላለበት ማለት ነው። ስለዚህ በዛ ረገድ ቅድም እንዳልኩት ህዝቡ በጋራ ሆኖ ለመብቱ እንዲታገል እያደራጀ ይገኛል። ከዛ ግን ካደራጀ በኋላ ኢህአፓ ምን ያደርጋል የሚለውን በፖሊሲ ጉዳዮች ላይ መወያየት የምንችለው ቶፒክ ነው። ነገር ግን ለማደራጀትም ስራ ይጠይቃል ብዬ ነው። ለምሳሌ ምን ሰራችሁ ስል በራሱ ህዝብን ማደራጀት ስራ ስለሆነ ነው። እስኪ ለምሳሌ አሁን ኢህአፓ ህዝብን ከማደራጀት አኳያ ሊገለጽ የሚችል ፓርቲ ነው ወይ? ምን ያህል አባላት አሉት? ምን ያህል ተከታዮች አሉት? ምን ያህልስ ቢሮ አለው? የት አካባቢ ብዬ ብጠይቅ ምንድነው መልስ? በቁጥር አባላቱን መግለጽ ያለብኝ አይመስለኝም። ነገር ግን አንድ ሀገራዊ ፓርቲ የኢህአፓን ቁመና እንድናውቅ እናንተ በጥቅሉ ህዝብን ስናነቃነቅ ስንቀሰቅስ ስናደራጅ ስለምትሉ በተለየ መንገድ ምልሽ ገዝፎ የሚታይ ይመስላልና ቢያንስ አካባቢውን የግድ ቁጥሩን 100,000 90,000 እንድትይኝ ሳይሆን ልክ እንደ ብልጽግና በሚሊዮኖች የሚቆጠሩ ወይስ እሱን ነው ማውቂ? ሀገራዊ ፓርቲ እንደመሆኑ መጠን በሁሉም የኢትዮጵያ አካባቢዎች እየተንቀሳቀሰ የሚገኝ ፓርቲ ነው። አንደኛው ከሌላው ቦታ ላይ የመዋቅር ጥንካሬና እንትን ልትለው ትችላለ ሊለያይ ይችላል እንጂ ያልደረስንበት የኢትዮጵያ ክፍል የለም ለማለት በሚያስችል ሁኔታ አሁን ላይ በሁሉም የኢትዮጵያ አካባቢዎች እንንቀሳቀሳለን። ቢሮዎችም ጭምራሉ። ለምሳሌ በደቡብ ክልል ደቡብ ስለ አሁን የተዋቀሩትን ክልሎች ጨምሮ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ጭምር እንዲሁ አዲስ አበባ ያው እንደሚታወቀውና ድሬዳዋ፣ ሐረር ቢሮዎች አሉን። ከቢሮዎቹ ደግሞ በተጨማሪ ተጠቀስሻቸው ሁሉም ክልሎች ላይ ኢህአፓ ቢሮ አለው። የዕለት ተዕለት ፖለቲካን ስራዬ ብሎ የሚሰራ ከፖለቲካ ተሿሚዎቹ ባሻገር የሆኑ ሙያተኞች ቀጥሮ በትክክል አክቲቭሊ እኔ አሁን ድሬዳዋ ብሆን ሄጄ የኢህአፓ አባል መሆን ብፈልግ የሚያስተናግዱኝ አካላት አሉ። በትክክል የሚያስተናግዱ አካላት አሉ ሁሉም ክልሎች ላይ እያልኩ አይደለም። አሁን የጠቀስኩልህ ክልሎች ላይ ግን ቢሮዎችም አሉን። እንዳልኩ ደግሞ ከቢሮ በተጨማሪ ዕለት ተዕለት ለኢህአፓ ለዋናው ጽህፈት ቤት መረጃን ጭምር የሚሰጡ ከመረጃን ባለፈ ደግሞ እዛ ያሉ አባላትን የሚያንቀሳቅሱ በየክልሉ የስራ አስፈጻሚ አባላት አሉን፣ ባለሙያዎችም አሉ። ስለዚህ አሁን በጠቀስሽው ልክ እኮ ከሆነ ኦልሞስት ሁሉም የኢትዮጵያ ክልል ውስጥ ናችሁ ማለት ማህበራዊ መሰረታችን አጠቃላይ የኢትዮጵያ ህዝብ ነው። ስለዚህ ኤክስፔክትድም ነው እኮ። ስለዚህ ቀደም ሲል ያነሳሻቸው
ከሰላምና ከጸጥታ ጋር የተያዙ ችግሮች የሉም ማለት ነው ወይም ደግሞ ኦልሞስት የሉም እንደማለት ነው ኢህአፓ በዚህ ደረጃ ቀደም ሲል በጠቀስሻቸው በትግራይ በአማራ የመሳሰሉት ክልሎች ላይ ደርሶ ተንቀሳቅሶ በዚህ ደረጃ ስራ አስፈጻሚዎች ሙያተኞች ኖሮት ቢሮ መክፈት ከቻለ በጫና ውስጥ እየሰሩ ይገኛሉ ቀደም ሲል የጠቀስሻቸውና የፓርቲን ስራ ለመስራት የማያስችል እንቅፋት ይሄን ያህል አስቸጋሪ ነው ተብሎ ሊወሰድ ይችላል በደንብ አሁን ያልከው ነገር ትክክለኛ ኮንክሉዥን ነው ብያለሁ ምክንያቱም በዛ አንፃር ካየነው አዲስ አበባም ጽህፈት ቤት መኖሩ በጣም አስቸጋሪ ሁኔታ ነው እኛም ኢቭን በብሔራዊ ስራ አስፈጻሚ ደረጃ መንቀሳቀሳችን አስቸጋሪ ነው ስለዚህ የለም ልትለው ትችላለህ ማለት ነው አንተ ባልከው ኮንክሉዥን ወይ ሎጂክ ከሄድን በጫና ውስጥ የሚሰሩ እንትኖች አሉ ለምሳሌ ከቢሮ በጣም በተደጋጋሚ ልቀቁ የሚባል ነገር ሊመጣ ይችላል በጣም በተደጋጋሚ ቢሮ ልንቀይር እንችላለን የተለያዩ ቦታዎች ልንንቀሳቀስ እንችላለን ያ ማለት ግን ኢህአፓን ትግል ከማድረግ ያስቆመዋል ማለት አይደለም በሌሎም ቀዳዳ ውስጥ እየገባን ነው እየሰራን ያለ ነው የሚለው ነው ኤክስፕረስ የሚያደርገው እንጂ አሁን ያልከውን ይዘን ለምሳሌ አማራ ክልል ወይ የሆነ ቦታ ቢሮ ስላለን የፖለቲካ ምህዳሩ ጠባብ አይደለም ወይም ደግሞ ፓርቲን የፓርቲ ስራ እንዲሰራ የሚያደርግ ችግር በነገራችን ላይ ያለ እንቅፋት እኮ የፖለቲካ ፓርቲዎችም ይሄን ያህል ምልሽ እንኳን ፓርቲን የሚያህል ነገር ብዙ አይነት ስራዎች ያለ ፈተና አይሰሩም ግን ቀደም ሲል በተጠቀሰው ልክ ከሆነ ይሄን ያህል አስቸጋሪና ወይም ደግሞ በጣም ለስራ የሆነ እንቅፋት ይሆናል ተብሎ ሊታሰብ አይችልም ከሚል ነው አንድ ላይ አያይዘን በኋላ ከመናነሳቸው ጉዳዮች ጋር እናያለን ቀደም ሲል የማህበራዊ መሰረትን ጉዳይ አንስተሽልኝ ነበርና የኢትዮጵያ ህዝብ ስለሆነ እንትናችን ማህበራዊ መሰረታችን በሁሉም ቦታዎች ላይ ያለን የሚል ነገር አንስተሻል ስለዚህ ሁለት ጉዳዮች ለማንሳት ፈልጋለሁ ለምሳሌ ሁሉም ቦታዎች ላይ ቢሮ መክፈትና በሁሉም ቦታዎች ላይ አባላትን መያዝ ማህበራዊ መሰረትን ሁሉም የኢትዮጵያ ህዝብ ነው ሊያስብል ሎጂካሊ ይችላል ወይ አመክንዮአዊ ነው ወይ ለምሳሌ ኢህአዴግ የቀደመው ኢህአዴግ በሁሉም ቦታዎች ላይ ቢሮዎች ነበሩት እንግዲህ አራቱንም ብሔራዊ ክልሎች እና ሌሎች አጋር ድርጅቶችን ይዞ ይሰራ እንደነበር ይታወቃል እንደ መንግስትም መሪ ድርጅት ሆኖ ይሰራ እንደነበር ይታወቃል ግዙፍ የሆኑ አባላትም በጣም ፈታኝ የሆኑ አባላት ጭምር እንዳሉት ይታወቃል ነገር ግን ማህበራዊ መሰረቱ አርሶ አደሩ ነው ስለዚህ በሁሉም ቦታዎች ላይ መንቀሳቀስ ማህበራዊ መሰረቴ የኢትዮጵያ ህዝብ ነው ለማለት ያስችላል የመጀመሪያ ይሄን እንትን ብለን ከዛ ወደ ሌላው ነው አያስችልም በፍጹም አያስችልም ሪቨርስ አድርገው ሆኖ አሁን ለምሳሌ ማህበራዊ መሰረታችን የኢትዮጵያ ህዝብ ስለሆነ በሁሉም ቦታዎች ቢሮ አለን የኛ ሎጂክ ያ ነው ነገር ግን በሁሉም ቦታ ቢሮ ስላለን ማህበራዊ መሰረታችን ነው ስለዚህ በሁሉም ቦታ ቢሮ ስላላችሁ ኦኬ በቃ እሱ ከተመለሰ ወደ ማህበራዊ መሰረት እንምጣ የኢትዮጵያ ህዝብ ነው ማህበራዊ መሰረቴ ማለት ምን ማለት ነው ሊሆንስ ይችላል በራሱ በኢህአፓ ዴፊኒሽን ሪዮት ዓለማዊ ሪዮትን ስትተነትኑት ግለሰቦች አንድ የህብረተሰብ ክፍል ወይም መደብ አንድ ቡድን ወይም ድርጅት እምነታቸውን አመለካከታቸውን የሚገልጹበት ምጥቀት ያለው የሐሳብና የዓላማ መድብል ነው መቼም ሪዮት ዓለም ስለዚህ ሰዎች የተለያየ ፍላጎት አላቸው ሁሉም የኢትዮጵያ ህዝብ ማለት ሁሉም የኢትዮጵያ ህዝብ ተመሳሳይ የሆነ ፍላጎት አለው ተብሎ አይታሰብም ተመሳሳይ የሆነ ፍላጎትማ ቢኖረን አሁን ቀደም ሲልም የጠቀስሽው ይሄ ውጣውረዱና ግጭቱ እንቅፋትነቱ የመሳሰሉት ነገሮች ባልመጡ ከዚያ ባሻገር ደግሞ የሁሉም መሆን ይቻላል ወይስ የሁሉም ለመሆን ሲሞከር ደግሞ የማንንም አለመሆን አይመጣም ወይ እንደው ቢያንስ የብልጽግና አባላት የናንተ ማህበራዊ መሰረት ሊሆኑ አይችሉም እሺ ሌላው ይቅር ቢያንስ እናንተ ብሔርተኝነትን በኋላ የምናነሳው ጉዳይ ላይ በጣም አጥብቃችሁ ስለምትጠሉ ብሔርተኝነትን መሰረት ያደረጉ የፖለቲካ ፓርቲዎችን ማህበራዊ መሰረታቸው ያደረገው የማህበረሰብ ክፍል የናንተ ማህበራዊ መሰረት ሊሆን የሚችልበት እድል የለም ስለዚህ መርጣችሁ ፍላጎታቸውን የምታንጸባርቁላቸው ማህበራዊ መሰረት ሲባል እንደ ቡድን የሚገለጽ በድርጅት በቡድን ምናልባትም ስለ ሶሻል ዲሞክራሲ በኋላ ስናወራ መደብን መሰረት አድርጎ እንደመንቀሳቀስ ሁሉ እንደሱ አይሻልም ወይ ግራ መጋባት የሚፈጥር ነው ወይም ሌላ አረዳድ አለ ወይ የኢትዮጵያ ህዝብ ሲባል የኢትዮጵያ ህዝብ ስንል ኤቭሪ ሲንግል የኢትዮጵያ ህዝብ ወይ ደግሞ እያንዳንዱ ፐርሰንት ተቆጥሮ ያለን አይደለም ነገር ግን የኢሃፓን አይዲዮሎጂ የሚቀበሉ ብቻ ሳይሆኑ
ወደ ኢሃፓ ብቻ ሳይሆን ወደ አይዲዮሎጂውም ከዛ ደግሞ ኢሃፓ ያሻግራል ወይም ደግሞ ይሄዳል ብለው የሚያስቡ ሰዎችን ጭምርም እያለን ነው። ለምሳሌ አንተ መሆን አይጠበቅብህም የኢትዮጵያ ህዝብ ሙሉ ለማለት ምክንያቱም እንደ ህዝብ ስንገልጽ እያንዳንዱ የተለየ ቡድን መሆን የለበትም ሚስጥር ለምሳሌ እንደው ሶሻል ዲሞክራሲ በጣም የተጨቆኑና ድምጽ የሌላቸውን ውግንና ብሎ የሚያስበው አይደለ ሶሻል ዲሞክራሲ ይሄ ማህበራዊ ፍትህን የማንገስ ጉዳይ የፍትሃዊ ሀብት ክፍፍልን ጉዳይ ብዙ ጊዜ ከተጨቆኑት ጋር ባለም አቀፍ ተሞክሮ ነው የማቀው የተጨቆኑትን የሚያስብና መደላደል የሚፈጥር ሪዮት ዓለም ነው። ስለዚህ በተለይ ደግሞ ከሀብት ክፍፍል ጋር የምታነሷቸው ጉዳዮች የባለ ሀብቱን የተለየ የሆነ ጤናማ ያልሆነ ፍላጎት የማስታረቅ ጉዳይ አለ። እንደው ቢያንስ መካከለኛ መደብ ላይ የሚገኝና ሀብት ያፈራ ያለ አካል ሎጂካሊ የእናንተ ማህበራዊ መሰረት ሊሆን አይችልም። የንግዱ ማህበረሰብ የእናንተ ማህበራዊ መሰረት ሊሆን አይችልም። የንግዱ ማህበረሰብ ከኢትዮጵያ ህዝብ ውስጥ አንዱ ቡድን ስለሆነ ስለዚህ እንዳልሽው ቅድም ሲንግል የሆነውን ግለሰብ እንቆጥራለን ማለት እንኳንም ባይሆን የሆነ እንደ ሶሻል ዲሞክራሲ የሆነ ቡድን የምትወክሉት ፍላጎቱን የምትገልጹለት ሊኖር አይችልም። ወይም አሁንም ይሄንንም ታሳቢ አድርገሽ እስኪ ስለ ኢትዮጵያ ህዝብ አሁን ባልከው አረዳድና አሁን ባልከው ሎጂክ ያልተጨቆነ የኢትዮጵያ ህዝብ አለ ወይ የሚል ጥያቄ ማንሳት ይቻላል። ያልተጨቆነ የኢትዮጵያ ህዝብማ ሞልቷል። ለምሳሌ እኔ ያልተጨቆንኩም ወይም ደግሞ መጨቆን በምን አግባብ ወይም በምን ደረጃ ሊሆን ይችላል ማለት ሁሉም ሰው ተጨቆኛለሁ ብሎ ያስባል ማለት ሳይሆን በርግጥም እንደምናውቀው እውነት ሁሉም ሰው በተጨቆነበት ሁኔታ ላይ እንደ ሀገር ቢያንስ እየኖርን ነው አይደል? አንዳንድ ጊዜ ኢሃፓ ነገሮችን በጣም አጋኖና አግዝፎ መንግስትን የማሳጣት እንትን ስራው ያደረገ የሚመስል ነገር ስለምትባሉም እኔም አንዳንድ ጊዜ ስለሚመስለኝ ነው እምልሽ የሆነ ነገር እኮ እየኖርን ነው አይደል? አሁን እኔና አንቺ እኮ ለመገናኘት የሆነ ጤናማ ሀገር ያስፈልጋል አይደል? የሶሻል እኔና አንተ ተገናኘን ማለት ጤናማ ሀገር አለን ማለት አይደለም። ለአዲስ አበባ ህዝብ ብቻ አይደለም እየታገልን ያለ ነው። ምናልባት ሪሌቲቭሊ ሰላም አለ ወይም ደግሞ ጤነኛ ሀገር እንድትለው ያስቻለ የኔና ያንተ መገናኘት ወይ እዚህ ስቱዲዮ ቀረጻ ማድረጋችን ከሆነ አዲስ አበባ ላይ ያደረግነው ነው። ያ ግን ኢንሹር ያደርጋሉ ምክንያቱም የአዲስ አበባ ፓርቲ አይደለም። ከአዲስ አበባ ውጭ ምኮ ታረጋላችሁ። ለምሳሌ አሁን አንቺ ሰሞኑን ሐሳብሽን በተለያየ መልኩ ስትገልጪ አይሻለው እምልሽ እንዳንቺ ደግሞ በሐሳብን በነጻነት የመግለጽ መብት ታፍኗል የሚልና ሮሮም በጣም ከፍ ያለ ሮሮም ስታሰሙ የምትደመጡት እናንተ ናችሁ። በእርግጠኝነት እኮ አንዳንድ ጊዜ የሆነ ነገሮችን በልካቸው ማየት ተገቢ አይደለም ወይ ሚስጥር አሳንሰን ነው እንደውም ያየነው። ስደት ላይ ነበራችሁ እኮ ቢያንስ ተከፍቶላችሁ መጣችኋል። ኢሃፓ ሀገር ቤት ገባ ማለት ገብታችሁ እያታገልን ነው ያልሽኝ ነው። ምናልባት ማታገላችሁ መገለጫ እስቲ አቅርቢልኝ። ማታገል ደረጃ እኮ ከደረሳችሁ ጥሩ የሆነ ምህዳር አለ። ወደ ምህዳር ስንመጣ እናነሳለን። እስቲ ቅድም ያልኩህን ልጨርስልህና እኔ እናንተ ተቀምጠን ማውራታችን ኢንሹር አያደርገውም ወይ ደግሞ አዲስ አበባ ሰላም ሪሌቲቭሊ ሰላም መሆኗ የኢትዮጵያን ሰላም አያረጋግጥም። የሀገር ጤና ማናት ለማለት የሚያስችል ሁኔታ አይደለም። እኔና አንቺ እዚህ ስለተገናኘን ብቻ ሳይሆን ቀደም ሲል የገለጽሽልኝም አባሎቻችሁና ሰራተኞቻችሁ እኮ የታሰሩ ፖለቲከኞች አሉ፣ የፓርላማ አባላትን ሰዎች ሲታሰሩ የታሰሩበትን አግባብ ማየትና መንግስት እኮ እንደ መንግስት የታሰሩ አካላትን በምን አግባብ አሰረ ሊያሳስር የሚችል ነገር አለ። እኔና አንቺም ህገ መንግስታዊ ስርዓቱንና የወንጀለኛ ህግ መቅጫ እንትኖች ድንጋጌዎችን አክብረን እስከ ተንቀሳቀስን ድረስ ነው። ከዚያ ባሻገር ያለ ማሰር ቆይ እስከ ተንቀሳቀስን ድረስ ነው አይደል? ያው ምልሽ የምንረዳበት መንገድ ነው። ኤግዛጁሬት የማድረጉ ጉዳይ ካልሆነ በስተቀር ልክ ነው። ሊታሰሩ እኮ ይችላሉ። እሱን እያልኩ አይደለም። ግን የሆነ ነገር ከነበርንበት ሁኔታ አኳያ የተሻለ ነገሮችንም እያዩ መሄዱ ምንድነው የተሻለ? ለምሳሌ እኔ አሁን እንደዚህ ስትለኝ ምን ማወቅ ፈልጋለሁ? አሁን ምን መሰለሽ የተሻለው ነገር በቃ ከኢሃፓ በላይ ማሳያ የለም ለኔ። ምክንያቱም ብዙዎቹ እንደውም እዚህ የሚመጡ ሲያማርሩ ማቀው በጣም መስራት የማይችሉበት ጭምር አይደለም ቢሮ ከፍተው መንቀሳቀስ እግር በእግር እያሳደደ የሚያነክተን ነው የሚል ነገር ይላሉ። ግን እናንተ ስለዚህ ጠንከር ያሉ ፓርቲዎችን ሊያሰራ የሚችል ምህዳር አለ ብዬ ስላሰብኩ ነው።
አሁንም እንዳልኩ ያመጣው ሎጂክና ኮንክሉዥኑ ልክ አይደለም ምክንያቱም የኛ አባላት በራሱ በተደጋጋሚ ይታሰራሉ በክልሎች ላይ አባላቶቻችን በተደጋጋሚ ይታሰራሉ ማስፈራሪያ ይደርሳቸዋል ያ ጠንከር ያሉ ፓርቲዎች ያፓ በመሆናቸው ነው ግን የሚታሰሩት ምናልባት አንድ ጊዜ ፓርቲነታቸውን ተጠቅመው ሌላ ችግር ውስጥ ገብተው አንድ ጊዜ ደግሞ መታሰርን በራሱ ፖለቲካ የማድረግ እንትን ስላለ እሺ እንደሱ ነገር ነው እንደሱ ጥሩ ነው ኃላፊነት አለብን ገብቶሃል ኢትዮጵያ ውስጥ ስንንቀሳቀስ በህጋዊ መንገድ ተመዝግበን ስለምንንቀሳቀስ ህጋዊ ተጠያቂነትም አለብን ስለዚህ አሁን መጥቼ በፓርቲ ሽፋን የተለየ እንቅስቃሴ አድርገው የታሰሩብን ሰዎች ማሳያ አድርጌ አላቀርብልም ምክንያቱም እንዳልኩ ተጠያቂነቱን ስለምፈራው ማሳያም ባታረጊልኝ ግን እንደሱም ይኖራሉ አይደል ግን ይኖራሉ አይኖሩም ልልህ አልችልም እንደ ፓርቲም ሆነው አይደለም ተራ አባላት ወይ ደግሞ ከስር ያሉ አባላት ይቀርና ፓርቲ ሆነው አመራርም ሆነ ፓርቲን ሽፋን ለሌላ የሚጠቀሙበት ይኖራሉ ምንም የሚያጠራጥር የሚያጠያይቅ ነገር የሚካድም ነገር አይደለም ግን እዚህ ጋር መጥቼ ምገልጽልህ ነገር ያየነው እኛም ደግሞ በደንብ ሄደንበት ኤግዞስቲቭሊ ሄደንበት ያወቅነው እውነት ስለሆነ ነው በሽፋን አድርገው የሚንቀሳቀሱትን ሰዎች መጥቼ ልጠቅስልህ ወይ ሚዲያ ላይ ወጥቼ ላወራቸው ታሰሩ ብልልህ አልችልም ልክ ስላይደለ አላማችንም ያስላልሆነ ሁለተኛ በመታሰር ፖለቲካ መስራት የሚለውን እውነቱን ለመናገር እኔ የፖለቲካ ካልቸራችንም የተበላሸ መሆኑን ማሳያ አንዱ መንገድ ነው ብዬ ነው ማስበው ምክንያቱም ስለታሰርክ ጀግና ነህ ማለትም አይደለም ኢንፋክት በርግጥ አሁን ባለው ሁኔታ ለምን ነው ትሬንድ አለ በደንብ እንደ ኢሃፓ ግን ያን አክሴፕት የምናደርገው አይደለም እኔም በግል አክሴፕት የማደርገው አይደለም ልክ ነው ብዬ ምናምነውም ነገር ስላይደለ ማለት ነው የፖለቲካ ባህላችን ይስተካከል ይያልን በዚህ ጎን ሄደን ደግሞ ስለታሰርን እንጀግናልና የሚያሳስር ነገር እንስራ ደግሞ ምንልም ፓርቲ አይደለንም እንደ ግለሰብም እንደዛ አይደለምና ምን ፈልገው የፖለቲካ ባህላችን ተስተካክሎ የሐሳብ ልዕልና እንዲያሸንፍ የሐሳብ የበላይነት እንዲኖር ነው በዛ መንገድ መታሰርን አማራጭ አድርገን የምንወስድም ሰዎች አይደለም ስለ ሐሳብ ልዕልና በጣም ተናገራላችሁ ሐሳባችሁን የምታስተላልፉበትን መድረክና እንደውም አንድ ሚዲያ ላይ አንቺና ሊቀመንበሩ ይመስሉኛል ስትሰጡ የሉም የሐሳብ መድረኮች የሚል ነገርም አንስታችኋልና ማን ያዘጋጅላችሁ እናንተስ የሐሳብ መድረኮችን ለማዘጋጀት ምን ያህል ጥረት አድርጋችኋል ምን ያህል ሞክራችሁ አልተሳካላችሁም ከዚያ ባሻገር ደግሞ የተዘጋጁ መድረኮችንም ረግጦ በመውጣት ደግሞ እንደ ኢሃፓን ሚስተካከልም የለም እና እንዴት ነው ከዚህ ጋር ስለ ሐሳብ ልዕልና ስታወራ የሁሉም አካል ሐሳብ መከበር አለበት በሐሳብነቱ አይደለም ስለዚህ ይህ ሀገር የጋራችን ነው የሆነ ሰው ተለይቶ የሚሰጠው ወይ ለጠቅላይ ሚኒስትሩ ወይ ለብልጽግና ፓርቲ ወይ ለሌሎች ፓርቲዎች ተለይቶ የሚሰጥ ለኢሃፓ ፎር ዛት ማተር ተለይቶ የሚሰጥ ነገር አይደለም ስለዚህ ለምሳሌ ይመስለኛል ለማንሳት የፈለከው የጠቅላይ ሚኒስትሩን ስብሰባ አቋርጠን ወተን ነበር ሌላም አንድ ምናልባት በዚያ ጊዜ አንቺ በአመራር ደረጃ ላይ ያለሽ አይመስለኝም እንጂ በተደጋጋሚ ይሄ የምክክር ኮሚሽኑም ጋር የተያዘ እንደሱ አይነት ትከሻ መለካካት በጣም አይችባቸዋል እኛ ከማንም ጋር ትከሻ አንለካካም አላማችንም እሱ አይደለም እንዳልኩ በሐሳብ ልዕልና ነው ምናምነው በሐሳብ ልዕልና ስታምን ደግሞ አንተ ብቻ አይደለህም ማመን ያለበት ኤቭሪ ፓርቲ ወይም ደግሞ ኤቭሪ ስቴክሆልደር ሊያምንበት ይገባል ለምሳሌ ጠቅላይ ሚኒስትሩን ስብሰባ ስናይ በአካልም ስለነበርኩበት በደንብ የተሻለ ኤክስፕረስ አደርግልሃለሁ ብዬ ስላሰብኩኝ ነው አጀንዳዎች ነበሩን ከኛ ከፓርቲ አመራር ብቻ ሳይሆን እንዳልኩ ከአባላቶቻችንም ከምንም ቢነሱ ይበልጥ ይጠቅሙናል ብለን ያልናቸው ሐሳቡ እንግዲህ ሐሳብ ነው ይዘን ሄድ ነው በዛ መድረክ ላይ እኛ ብቻ እናንሳው የሚል ትምክህት ወይም እንዳልኩ ትከሻ መለካካትም አይደለም ይዘናቸው ሄድናቸው ጉዳዮች አልተነሱ በአጠቃላይ ምናልባት የጦርነት ሁኔታ በተወሰነ መልኩ ተነስቶ ሊሆን ይችላል ነገር ግን መነሳት በነበረበት ዲግሪ ምክንያቱም ምንድነው በጣም አንገብጋቢ ኢሹ ነው ብለን ስለምናምን ከዛ ደግሞ ሀገራዊና ክልላዊ ፓርቲዎች አሉ አይደለ እዛ ውስጥ ሀገራዊ ፓርቲ ስትሆን የሆነን ክልል ብቻ ሐሳብ ይዛ አይደለም የምትሄደው አይደለ ኦን ፔፐርም ቢሆን ነው ማወራ ስለዚህ ለሀገራዊ ፓርቲዎች አንድ እድል ተሰጥቶ ከተመሳሳይ ክልል ለመጡ ፓርቲዎች በተደጋጋሚ መሰጠቱ it doesn't sit right with us
መነሳት አለባቸው ብለን የምናስባቸው ሐሳቦች አልተነሱም መሀል ላይ አይደለም አቋርጠን ሄድ ነው ተደጋጋሚ የጥያቄ እድል እስከሚያበቃ ድረስ ቢፎር ብሬክፋስትም ከዛም በኋላ ሞክረናል በጣም በተደጋጋሚ እድል እንዲሰጠን አልተሰጠንም ሲንጸባረቁ የነበሩ ሐሳቦች ቀድሞ ተዘጋጅተው የሚመስሉ ለምሳሌ ምንም ችግር እንደሌለ ሁሉ ጠቅላይ ሚኒስትሩን በማግኘታቸው ሰዎች እግዚአብሔርን ማመስገን በዛ መድረክ አግባብ ነው ብለን አናምንም ይዘነው የሄድነው ህዝብ ቢትሬ ማድረግ እንደሆነ ነው እኛ የምንረዳው አይመስገኑ አይደለም ይመስገኑ የሚመሰገኑበት ጉዳይ ካለ ወይ ማመስገን የሚፈልግ አካል ካለ በዛ ዲግሪ ግን መሆን የለበትም ለዛው መነሳት ያለባቸው ጥያቄዎች አሉ ይያለን እየጠየቀን እድል ተነፍጎን አይደለም መሆን ያለበት የመድረኩ ዓላማ ያስላልሆነ ያ ከሆነ የመድረኩ ዓላማ መቀመጣችን አግባብነት ነው ጥሪው ላይ የመድረኩን ዓላማ የተመለከተ የተወሰነ አጀንዳዎች ጥሪው ነው እንግዲህ የሚወስነው ምናልባት ጠቅላይ ሚኒስትሩ ማብራሪያ ሰጥተው ጉብኝት ትሄዳላችሁ የሚል ኦር የጥሪ ካርዱ ላይ የተመለከተውን የሳተ ነበር ያንተን እሱን ነገር ጉብኝትም አልነገሩም እሺ እኮ የጥሪው ውይይት ነው ጥቅል ውይይት አለ ተባለ አስገቡን ስለዚህ ሐሳባችሁን የምትገልጹበት ነው አንድ ቀን ሙሉ መጎብኘት ለኛ ሚኒንግለስ ነው ወይ ማለት ደሃ ሀገር ላይ እንደሌለን ሁሉ እንትን አድርጎ ምን በላ ምን ጠጣው እንትን ይመስል ግብዣ ማዘጋጀት ለኛ ሚኒንግለስ ነው ገብቷል ግን አንድ ጠቅላይ ሚኒስትር ቢሮ የሥራ አካል ቢሆን እንደ ፕሮቶኮል እሱን አልተቃወምንም በነገር ላይ እሱን አልተቃወምንም ግን አስፈላጊ አለመሆኑን የተረዳንባቸው መንገዶች ነው ያስረዳው ያለውት ከዛ ባለፈ ግን ቀደም እንዳልኩ የጥያቄ ድል መሰጠት ነበረበት 2 ቀን ከአዳር ጋር 3 ቀን ይመስለኛል እዛ ስንሄድ ጊዜ አጥፍተን ነው አይደለም ብዙ ምን ሰራው የግልም ስራ ሊኖር ይችላል የፓርቲም ስራ ሊኖር ይችላል ያ ሁሉ ኔግሌክት አድርገን ሄደን አትሊስት አንድ ደቂቃ መሰጠት ነበረበት እድል እንዳልኩ በተደጋጋሚ ከአንድ ክልል ለመጡ ፓርቲዎች በተደጋጋሚ ክልላዊ ለሆኑ ፓርቲዎች እየተሰጠ አይሰጣቸው አይደለም ግን ለነሱ ትኩረት በተሰጠው ልክ ለኛ መሰጠት ነበረበት እኛም ጥያቄዎች ስላሉ ያ ካልሆነ የኛ እዛ መገኘት ለመብላት ለመጠጣት እኮ አይደለም ወይ ማደሪያተንም አይደለም ወይ ጠቅላይ ሚኒስትሩን በአካል ለማየት ጉጉት ኖሮብን አይደለም ጥያቄው አጀንዳ ይዘን ሄድ ነው ውይይት ከተባለ ደግሞ ተወይ ነው ከመውጣት ተገቢ ያልነበረም መድረኩ በዚህ መንገድ ሊስተናገድ አይገባም በሚል በደብዳቤ ያስገብታችሁ ቢያንስ ከ2 ጊዜ ሙከራ በኋላ ሌሎች መድረኮች ላይ ገና ሲጀመር በተለያየ ቦታ ላይ ተበታተናችሁ ተቀምጣችሁ የነበራችሁ የያፓ ስራ አስፈጻሚ አባላት እኩል በተመሳሳይ ሰዓት ላይ ተነስታችሁ ስትወጡ የሆነ አድማ የሚመስልና ሌላውንም ተሰብሳቢ የሚያውክ መንግስትን ለማሳጣት የሚመስል እንደሱ አይነት ስለሚነሳባችሁ እኛ እኮ መንግስትን ማሳጣት አይተበቀብንም የዕለት ተዕለት ተግባሮቹ በራሱ እንትን ይሉታል የሚያሳጡ ናቸው ለምሳሌ ምን ያሳጡታል ጦርነት ያሳጣዋል የዲፕሎማሲ ክስረት ያሳጣዋል ብዙ መግለጽ አሁንም ስገልጽልህ መንግስትን ለማሳጣት የሚል እንትን እንዳይኖር ግን አሁን ከተነሳንበት ቦታው ስለሆነ የፈለገሽን ተናገር ያው እንትን አይደለም ተበታተና የተቀመጥነው አድማ ለማስመሰል አይደለም እድል እንዲሰጠን ነው ምናልባት ወደ አንድ ቦታ ኮንሰንትሬት አድርገው የሚሰጡ ከሆነ ተበታተና እንቀመጥ እድል ይኖራል የሚል ነው ሁላችንም ስናወጣ ስለነበረ እጅ ማለት ነው ለሁላችንም ነው ያልተሰጠው ስለዚህ ያድማሽ አይደለም ተደራጅቶ መግባትና መንቀሳቀስ እኮ የኢሃፓ በቃ ዋና እንትኑ ነው አይደል የድሮም ኢሃፓ መቼም ፓርቲ አይደለም እሺ ግን በደንብ እርግጠኛ ሆኜ ልነግርህ የምችለው ረግጦ የመውጣት ፍላጎት ይዘን አይደለም የገባነው ጥያቄዎቻችንን የማቅረብ መልሳቸውን የመስማት ፍላጎት ይዘን የገባነው እንግዲህ ተርን ኦፍ ኢቨንትስ እዛ ጋር አደረሱን አልሆነም መጠየቅ አልቻልንም በቀጥታ ወደ ማብራሪያ ተገባ ምንድነው የምናደርገው ማብራሪያ ስሙ ቢሉን እና ብንሄድ ረግጠን መውጣታችን ልክ አይሆንም ነበር እንወያይ ተብሎ ነው ይጣራ ነው ውይይት ቦዝዌስ ነው ልክ አሁን እያደረግን እንዳለ ነውና ካንዶ አቅጣጫ ብቻ ከሆነ የምንሰማው በየቤታችን ቴሌቪዥን አለ በየእጃችን ስማርት ስልክ አለ ማብራሪያውን እዛን ሰማዋለን ምክንያቱም እኛ አይደለንም እኛ ለመስማት ቀርበናል anyway ለማሳጣት አይደለም ነው እሺ ወደ ሌላው ጉዳይ ቀደም ሲል ከአንድ ክልል ለመጡ የሚል ነገር ስላነሳሽልኝ ወደዛው ልግባብዬ ነው ከብሔርተኝነት ጋር በተያያዘ ይሄ ጠባብ ብሔርተኝነትን በጣም አጥብቃችሁ ስታወግዙ ነው በአደባባይ የምትታወቁት
ከኢትዮጵያዊነትም ጋር በተያያዘ በጣም ገዘፍ ያለ ተልእኮ ያዛችሁ ነው ይመስለው ሀገራዊ ፓርቲም ከመሆናችሁም ባሻገር ሀገራዊ ብሔርተኝነትን የምታቀነቅኑ እንደሆናችሁ ነው እንትናችሁም የሚያስታውቀውና አንደኛ ሲጀመር ያው የድሮ ኢሃፓና ያሁኑ ኢሃፓ ግንኙነታቸው ምን ያህል ነው የሚል ነገር ላነሳ ምክንያቱም ብሔርተኝነትን ያኛው ኢሃፓ ድሮ ምናቀው ኢሃፓ በምን ያህል ደረጃ ሲሰብክ እንደነበረ አይነት ስለሚነሳ ከዚያ ባሻገር ግን በመትጠሉት ልክ ጠባብ ብሔርተኝነትን ከዋና ጠባብ ብሔርተኞች ጋር ደግሞ በጋራ እንሰራለን ብላችሁ ደግሞ የምታነሱት ነገር ምንድነው አይምታታም ወይ አይደል አሁን በጋራ አብረናቸው እንሰራለን ከምትሏቸው መካከል እነ ኦነግ አሉበት እነ ኦፌኮ አሉበት አማራ ጊዮናዊ ምናምን የሚባል ከብሔር ድርጅቶች ጋር እቺን ሀገር የገደላት እንዲህ አይነት ጠባብ የብሔርተኝነት አስተሳሰብ ነው የሚል ፍልስፍና ነው ኢሃፓ ያለው በጣም አጥብቆ ሲያወግዘውም በየቦታው ምን ሰማው ይሄንን ነው ወይም እንዴት ነው የተረዳውት ከዚያ ደግሞ አብራችሁ ስትሰሩም እንሰራለንም ያላችሁ አንቺም ሊቀመንበሩም ስናገሩ ሰምቼ ስለማቅ እዚህ ላይ ቁርጥ ያለውን እንትንስ ከመጀመሪያው ጥያቄ ለነሳና ብሔርተኝነትን የድሮ ኢሃፓ ይመለከትበት የነበረው መነጽር ይመስለኛል የተሳሳተ ነው ይመለከትበት የነበረው መነጽር ሳይሆን ሰው የሚረዳው አረዳድ የተሳሳተ ነው በቅድሚያ የጭቆናን ኢሹ ስናነሳ የሆነ ብሔር አይደለም ያልነው የመደብ ኢሹ ነው የመደብ ጭቆና አለ ነው ሁለተኛው ደግሞ ከብሔሮች መብት ጋር በተያያዘ ኢንፋክት ኢሃፓ አይደለም የመጀመሪያውን እሱን ያነሳው ከዛ ብዙ ሰው የአንደርስታንዲንግ ያለው ላይ ነው ግን አረዳዳውንም የታሪካዊ ዳራም ላይ የሚላነሳለሽ ፈልጌ ነበር አሁን አንቺ ያልሽኝን ነው ብዙዎች የታሪክ ሊቃኖቹ አንቺ ባልሹ መንገድ ነው የሚያነሱት ግን አንዳንዶቹ ከኛ በላይ ኢሃፓ ማን የሚሉ አካላትም ጭምር ደግሞ በተቃራኒው ያለውን አሁን የተሳሳተ ምትዩን አረዳድ የኢሃፓ ነው ብለው የሚጽፉም ምንም የሚሉ ኢሃፓነን ባዮችም አሉ አው ይኖራሉ አይኖሩም ይያልኩ አይደለም ግን ነገሮችን ደግሞ ጀጅ ለማድረግ ምንድነው መነሻቸው ምንድነው ሁኔታው የሚለውን ከስር መረዳት ያስፈልጋልና እኛ ምናቀው ኢሃፓ ከዛ ደግሞ አሁን ከተቀስካቸው ውጭ ያሉት ኢሃፓዎች የድሮ ኢሃፓዎች የሚያውቁት ኢሃፓ ያ አይደለም እንግዲህ አትሊስት እኔ ከነሱ በላይ አላቅም ሌላውን ሰው ተውና እኔ አሁን የኢሃፓ አመራር ነኝ ምሎም ከነሱ በላይ አላቅም በጊዜው ስላልነበርኩኝ ስለዚህ ኢሃፓ አይደለም መጀመሪያ ያንን ማለት የኢሃፓ እንትን አይደለም ነገር ግን አንዳንድ ጊዜ ነገሮች ያሉም ስላልካቸው አይኖሩም ማለት አይደለም ስለዚህ መጀመሪያ ነገር ችግሮችን ለመፍታት አክኖሌጅ ማድረግ ያስፈልጋል ኢሃፓ አክኖሌጅ አድርጎታል ያንን በመርህ ደረጃ ነገር ግን ከብሔሮች ጋር በተያያዘ የጭቆና ትርክት ተብሎም ኢሃፓ የሆነን ብሔር እንደጨቋኝ የሆነ እንደተጨቋኝ አይቶ አያቅም ከመደብ ጋር ነው ወደድንም ጠላንም እቺ ሀገር የኛ ብቻ አይደለች የብሔርተኞቹም ጭምር ናት አይዲዮሎጂያቸውን ሺ ጊዜ ላንቀበለው እንችላለን ስለዚህ በጋራ በጠላት የጠላት አጀንዳ አሁን እነሱ በነገራችን ላይ አሁን ጠባብ ብሔርተኞች የሚባሉት ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለነጻ ሐሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ
ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። የጠላት አጀንዳ አሁን እነሱ በነገራችን ላይ አሁን ጠባብ ብሔርተኞች የሚባሉት ይሄኛውንም ስርዓት አንዳንድ ጊዜ ስትገልጹት ከኢህአዴግም የከፋ ብሔርተኛ የሚል ነገር ታነሳላችሁ። ኢቭን እዚህም ላይ የሀሳብ አንድነት አላችሁ የአመራሮች ውስጥ ጭምር። ለምሳሌ አንቺ ይህንን ስርዓት ስትገልጪ አንድ መድረክ ላይ ሰማሁሽ የስልጣኑ ብሔርተኛ የሚል ነገር ነው። ሌሎቹ አመራሮች ደግሞ ከእንትንም በላይ የከፋ ብሔርተኛ ነው በሚል ግን ለማንም ብሔር ሲጠቅም አላየውም በሚልም አንቺ ትገልጫለሽ። እዚህ ላይ የጠራ ሐሳባችሁ ቢታወቅ ከዚያ ባሻገር ደግሞ የሁሉም ብሔሮች ነች ማለት ልክ ነው። እነዚህ ሰዎች አሁን ጠባብ ብሔርተኞች የሚባሉት ከስልጣን ጋር የተያዘ ጉዳይ እንጂ ከብሔርተኝነት ጋር የተያዘውን እያዩት ነው ተብሎ ነው ሌሎቹ የሚወቅሷቸውና ስለዚህ የሁሉም ብሔርተኛ ስለሆነች የሀሳብ አንድነት ያስፈልጋል። እንደ ፓርቲ ሀገር የጋራ በሚያደርጉን ኢሹዎች ላይ ምን የጋራ ያደርጋቸዋል? ሀገር የጋራ የሚያደርግ ጉዳይ አለ እኮ በነገር እኔም ወደሱ ልመጣ ነው። ለምሳሌ መሰረታዊ በሆነ መሪዎች ላይ መግባባት ነው አይደል የሆነ ነገር የሚያደርገሽ። ግን በኢሃፓ ኮንቴክስት እኮ ብሔርተኝነት ማለት መሰረታዊ የሆነው የሱ ጸር ነው አይደለ? ብሔርተኝነት የዚች ሀገር ዕዳና ፈተና ነው ብሎ የሚያስብ ነው። በቃ እዚህ ጋር አይበቃም ወይ? ከብሔርተኛ እስቲ ብሔርተኛ ከሆኑ ድርጅቶች ጋር ኢሃፓን የጋራውን አጀንዳ ንገሪኝና ካለው ኢትሶኪ መጀመሪያ እንትን አንስተህ ነበረ። እንዴት ነው ኤክስፕረስ መታደርጉት? አረዳዳችሁ የተለያየ ነው ብለህ ነበረ። በተለይ ከብልጽግና ጋር በተገናኘ ይመስለኛል። ብልጽግና ብሔርተኛ የሆነለት አካል አለ ብለን አናምንም። ያ ማለት ይሄንን የሐሳብ ልዩነት ያልኩሽ ቀደምም ሲል ማነሳው እሱም ነው ያምታታን ያለው አመራሮቹ በመድረኮች ላይ ይሄን ምትዩ አንቺ ነሽ። በነገራችን ላይ እርግጠኛ ነኝ ሰምተሽም አይተሽም ታውቂያለሽ አይደል? አሁን ግን እንደ ኢሃፓ አቋም ያዛለባችሁ። ምክንያቱም እሱ ነው አንዱ በማሳጣትና በማጋለጥ በማምታታት ኢሃፓ ራሱን ለማግዘፍ ይሞክራል ከሚያስብሏችሁ ነጥቦች አንዱ እቺን ጉዳይ በተመለከተ በተደጋጋሚ ስላየው ነው። አንቺ በዚህ መልክ ነው የምትገልጹ ብዙ ጊዜ ሊቀመንበሩ ደግሞ ቅድም ባልኩሽ መልክ ነው ሲገልጹ አይደል? ልክ ነኝ አይደል? በጣም ብዙ ቦታ ላይ አይቻለሁ። እናንተም ያስተዋላችሁ ይመስለኛል። እሱ ላይ አቋማችሁን ንገሪኝ። ትክክለኛ አቋማችን እንዳልኩ የሆነ ብሔርን ይወክላል ለሆነ ብሔርተኛ ነው ብለን አናምንም። ለመምሰል ይሞክራል እና መጀመሪያ የመጣ አካባቢ ትዝ ይልህ እንደሆነ ኢትዮጵያ ነበረ ነገሩ ሁሉ። አሁን ላይ ያ ምናልባት አያዋጣኝም ብሎ ተረድቶ ይሆን አላቅም አስተሳሰባቸውን። ግን ወደ አንድ ቦታ የመደበቅ ደግሞ አሁን እንቅስቃሴያቸው ያንን የሚያሳይ ነው። ነገር ግን ያለው ሪያሊቲ እኛ የምናምነው የሚወክለው ብሔር አለ ብለን አናምንም። ወይም ደግሞ ለሆነ ብሔርተኛ ነው ብለን አናምንም። ከስልጣን ውጭ አስሎን ከስልጣናቸውን እስከሚያቆዩ ድረስ የትኛውንም ያደ ምክንያቱም መጀመሪያ የኢትዮጵያዊነት ስለዚህ የስልጣኑ ብሔርተኛ ነው የሚለው እንደ ኢሃፓውን አቋም ሆኖ ወጥቷል ማለት ነው። ከዛ ግን ባለፈ እንዳልኩ ነው ኢሃፓውን ምን ያምናል መሰለ ብቻውን የዚህን ሀገር ሙሉ ችግሮችን ሊቀርፍ አይችልም የሚባለውን መንገድ ሊያሻገር አይችልም የሚል እምነት አለን። ሚኒስትር ወይ ይቀራል እንጂ እናንተ እኮ መሪ ልትሆኑ ነው። በምርጫ ተወዳድራችሁ ብታሸንፉ ልትመሩ ነው ሀገር አይደለ? ምንም ፓርቲነት ለስልጣን ነው፣ ሌላ ታሪክ የለም። ከዚያ በኋላ ግን እንደምትሉትና ማኒፌስቶአችሁ የመሳሰሉትን ነገር ሳይ በጣም ለኢትዮጵያ ሕዝብ የምትጨነቁ የሚመስል ነገርና የሕዝቡን መከራና ሰቆቃ የሚያሳስባችሁ አካላት ናችሁ። ይሄ ከሆናችሁ በመሰረታዊነት በመርህ ደረጃ እዚሁ ልትታገሉት እና ከመንገድ ልታስቀሩት የሚገባውን አስተሳሰብ ከያዘ ፓርቲ ጋር ብቻዬን ስለማልችል ብላችሁ ተሸክማችሁ ስትሄዱ ነገ ደግሞ ያንን ወደ ስልጣን እያንደረድራችሁትና እንደገና ሌላ መከራ በኢትዮጵያ ሕዝብ ላይ በእናንተ ኮንቴክስት ማምጣት አይሆንም ወይ? ከመንገድ ሊቀሩ የሚገባቸውን በእናንተ አስተሳሰብ ነው አሁንም እያልኩ ያለሁት እንጂ እየደመደምኩ አይደለም።
በኢሃፓ አስተሳሰብ ብሔርተኛ ድርጅት ጋር አብሮ መስራት አይደለም፣ አብሮ ታዝሎት ተሸክሞት መሄድ አይደለም፣ ከመንገድ ሊያስቀረው እንደውም በዚህ አጋጣሚ እዛው ኮርኩሞ ሊያስቀረውና መከራነቱን እዚሁ እንዲያበቃ ማድረግ ነው የሚገባው በመርህ ደረጃ በእናንተ ፕሪንሲፕል እንጂ የጋራ በሚያደርጉን ነገሮች ላይ እያሉ የኢትዮጵያን ሕዝብ መሸዋወድ ምን ያደርጋል? ምንድን እስቲ በኢሃፓ ፖሊሲ በዩ ፕሮግራም በዩ ርዕዮተ ዓለም ፍልስፍና በዩ እና በሌሎቹ ለምሳሌ እዚሁ ግልጽ አድርገን እናውራ። ኦነግና ኢሃፓን ምን አንድ ሊያረጋቸው የሚችል መሰረታዊ ነገር አለ? እስቲ የጋራችን የሚሉትን ንገሪኝ። የጋራ ካላችሁ ለምሳሌ መንግስትን መጣል የጋራችሁ ሊሆን ይችላል። ወደ እሱ አልመጣም፣ ግን ኦኤልኤፍ ምንድነው ለኦሮሚያ ህዝብ አይደለም ታገላለሁ የሚለው የኛ እንትን ደግሞ የኦሮሚያ ህዝብ አለበት። ኦፍ ኮርስ ማንቀበላቸው በጣም ብዙ ለኦሮሚያ ህዝብ ታገላለሁ ሲል ግን ኮንቴክስቱ በጣም ኤክስትሪም ነው። ኤክስትሪም ከሆነ ብሔርተኝነት ጋር ይሄ ደግሞ የኢሃፓ ትልቁ ጠንቅ ነው የምናውቀው። እሺ ሌላ ካለ እንዳልኩ ነው እያንዳንዱ የምጠቅሳቸውን በዚህ መንገድ ልመልስልህ ይችላል። ለምሳሌ የትግራይ ብሔርተኞች ልትል ትችላለህ፣ ወይ የአማራ ወይ የኦሮሚያ ልትል ትችላለህ፣ ወይ ዋቴቨር የቱንም ልታነሳ ትችላለህ። አብረናቸው የምንሰራቸውን አካላት ግን እኛ ወደድንም ጠላንም እነዛ ሰዎች በዚህ ሀገር ነው እየኖሩ ያሉት፣ ኢትዮጵያዊ ናቸው። በእኛ ረዳድ ነው ማወራ። ስለዚህ ዋቴቨር ዴር አይዲዮሎጂ ይሄ የዚህ ሀገር ጉዳይ ይመለከታቸዋል፣ ባለድርሻ አካላት ናቸው ብለን ነው የምናምነው። ስለዚህ ባለድርሻ አካል ከሆነ ጋር እነሱ ግን ይመለከተናል የሚሉት ከብሔርተኝነት አንግል እንጂ ኢሃፓ ከሚያነሳቸው በዚች ሀገር ጉዳይ ላይ የኢሃፓ ችግሮች የብሔርተኞቹ ችግር አይደሉም። ችግሮች ናቸው ብሎ የሚያነሳቸውን ችግሮች የብሔርተኛ ድርጅቶች የኦነግ ችግሮች ናቸው ብዬ እኔ አልገምትም፣ ስለምትዘረዝሩት ማለት ነው። ለምሳሌ ባጭሩ የሚታይ ስለሆነ የጦርነት ኢሹ ላነሳልህ እችላለሁ። የጋራ ኢሹአችን ነው። የሰላም ማጣት፣ የፖለቲካ ምህዳር መጥበቡ የጋራ ኢሹአችን ነው። ስለዚህ በጋራ ኢሹዎቻችን ላይ በጋራ እንነጋገራለን። እንኳን ሀገር ከሚጋሩን አካላት ጋር ከሌሎች ጋርም እኮ ማለት ዲፕሎማሲ ያስፈልገው ለዛ ነው። ከሌሎች ሀገራት ጋርም ንግግር አለ። ነገር ግን ማንቀበላቸው መርሆች አሉ። እኔ እያልኩ ያለው አብረን እንሰራለን ማለት ለምሳሌ በጋራ መግለጫ ልናወጣ እንችላለን። እኔ ይኸውልሽ እያልኩ ያለሁት ሚስጥረ ፓርቲዎችን በጋራና በሚያግባባቸው ጉዳዮች ላይ ምናልባትም በምርጫ ጊዜ እስከ መቀናጀት ሊያደርስ የሚችሉ መሰረታዊ የሆኑ የጋራ መግቢያ አጀንዳዎች አሉ እያልኩ ያለሁት እኔ። ነገር ግን ኢን ፕሪንሲፕል ኢሃፓ እኮ የራሱ አስተሳሰብ ያለው ነው። በቃ ማይነካ ቀይ መስመሮች አሉት። የሀገር ሰው መሆን ምናምን ብቻ አይደለም። በቃ ማይነካ ቀይ መስመር ሁሉም ፓርቲ በየራሱ ይኖረዋል። ኢሃፓን ከሌሎች ጋር ከማያገናኙት ወይም ደግሞ ኢሃፓ ጎበዝም ይሁን ጀግናም ይሁን ምናምንም ይሁን ሰነፍም ይሁን ማለት ነው የኢሃፓ ቀይ መስመር ብሔርተኝነት አይደለም ወይ? እኔ ከስሙ ልክ ነህ። አሁን በገለጽከው መንገድ ነው። ለምሳሌ የቅንጅትን ኢሹ ከጠቀስካቸው ድርጅቶች ጋር ልናወራ አንችልም። የግንባር የውህደት የምናምን ኢሹ ልታነሳ አትችልም። በሚያግባቡን ጉዳዮች ላይ ግን በጋራ እንሰራለን። የሚያግባባችሁ መንግስትን መጣል ነው አይደለም? እሺ አይደለም። አሁን ቀደም ሲል የጠቀስሻቸው እውነታውን የሚያግባባው ነው። አዎ እስካሁን እየሰራንበት ለምሳሌ መግለጫዎቻችን ዞር ብለህ ብታይ እሺ ለምሳሌ እኔ ልድገምልሽ። አሁንም ወደ ህገ መንግስት እንምጣ። አሁንም በጣም አስምራችሁበት እንድትሄዱ ነው። እኔ የሚገባኝ ፓርቲ አሸንፎ ስልጣን ለመያዝ እስከሆነ ድረስና ኢትዮጵያን ህዝብ ለማሻገር እስከሆነ ድረስ ለምሳሌ እናንተ በፌዴራላዊ ስርዓቱ ላይ ያላችሁ አረዳድ ቋንቋን መሰረት ያደረገ ተገቢ የሆነ አገሪቷን የከፋፈለ የሸነሸነና እቺን ሀገር የቆራረሰ ምትሉ ናችሁ። ህገ መንግስታዊ ስርዓቱንና ህገ መንግስቱንም በተመለከተ ከአንቀጽ 39 ከመሳሰሉት ጋር ተያይዞ በጣም ተቃውሞ ያላችሁ ናችሁ አይደለ? ማቀው ፕሮግራማችሁ ላይ ተጻፈው። እንግዲህ ለአንድ ፓርቲም ሆነ ለአንድ ሀገር ከህገ መንግስትና ከአስተዳደራዊ ስርዓቱ ወይም ከዚህ ከፌዴራላዊ ስርዓቱ በላይ የለም። እነዚህ ደግሞ አሁን የምትሏቸውና በሚያግባቡን ጉዳዮች ላይ የምትሏቸው አካላት ደግሞ ንክች እንዳትደረግ እቺ ህገ መንግስት ሊያውም አንቀጽ ጠቅሰው እቺ አንቀጽ የፌዴራላዊ ስርዓቱ ማለት በስንት መስዋዕትነት የተገኘና
አንዳችም አካል ጥጉ ላይ ሊደርስ አይገባም ብለው የሚያስቡ ናቸው። ይሄን አታምኝም? አምናለሁ። ስለዚህ አሁን በህገ መንግስታዊና በፌዴራላዊ ስርዓቱ ላይ እንዲህ አይነትና እንዲህ አይነት በጋራ አመለካከት መንግስትን ያላቸው መስረት እኮ በጋራ ተባብሮ ለመስራት ለመነጋገርስ የሚያስችል እድል አለ ወይም የብሽሽቅ ፖለቲካ ውስጥ ገብታችሁ ችግሩ አይደለም። ሚስጥረ ግልጽ እንዲሆን ነው ሀሳባችሁን እንድትገልጹ ነው። ምናልባትም የሀፓን ብሎ እኮ የሚከተል ሰው ይሄን ማወቅ ይፈልጋል። ለነገን የሀፓ አባል መሆን እንኳ ቢያምረኝ ምልሽ እኔ ከኢትዮጵያዊነት ጋር የተያዘ ውስጥ የሆነ ነገር ስላለ ነው። ቢያምረኝ እንዴት አባቴ አድርጌ ነው ወደ እናንተ መመጣው? ምክንያቱም በዚህ ደረጃ በህገ መንግስት ጉዳዮች ላይ በዚህ ደረጃ ሊናከሱ የሚገባቸው አካላት ተባብረን እንሰራለን ማለት ወይ ተባብረን እንሰራለን ለማብሸቅ ወይም ለማስፈራራት አተረጓጎም ልክ አይደለም። አንድ መድረክስ አንድ መቀመጫስ በአንድ ትሪስ ልትበሉ ያስችላሉ? በዚህ ደረጃ የኢትዮጵያ ችግር አይፈታም። የሆነ የፕሪንሲፕል ልዩነት ስላለ እኮ አትፈቱትም። በጊዜ ሂደት እንጀራችሁ ሆኖ ይቀጥላል እንጂ ለዚህ እኮ ነው የኢትዮጵያን ችግር እናንተና ኦነግን በሚያገናኝ ጠረጴዛ ላይ ተኩኖ የኢትዮጵያን ችግር ይፈታል የሚል እኔም እምነት ስለሌለኝ፣ ምክንያቱም በጣም ጽንፍና ጽንፍ የወጣ አስተሳሰብ ስለሆነ የሁለታችሁ ይህን እንዲህ አይነት አንዳንድ ጊዜ ለይስሙላ የሚደረግ ሽምግልና አይነት ነገር የለም። እንደሱ የሚመስሉ ነገሮች አያሻግሩም። በእርግጥ ነው የኔ ጥያቄ። በደንብ እስማማለሁ። አያሻግሩም ሽምግልና የሚመስሉ ነገሮች ወይም ለይስሙላ የሆኑ ነገሮች ያልካቸው። ግን የኛ አሁንም የተነጋገርንባቸው ኢሹዎች እስከዛሬ ድረስ ከጠቀስካቸው ብሔርተኛ ድርጅቶች ጋር ያወጣናቸው መግለጫዎችን ብትመለከት በጋራ መንግስትን መስረት አይደለም፣ ወይም ደግሞ ልዩነቶቻችንን አጥበን ወደ አንድ እንመጣለን አይደለም። ሊጠብ የማይችል ልዩነት ስለሆነ ያለን ሊጠባር ሊገናኝም ሊነካከም አይችልም። የማይችልባቸው መንገዶች አሉ። አሁን የጠቀስካቸው ነጥቦች አሉ። ከዛ ባሻገር ግን የሚያነጋግሩን ጉዳዮች አሉ። ገብተዋል። የሚያነጋግሩ በጣም ብዙ ጉዳዮች አሉ። እነሱ እንታገልለታለን ለሚሉት ህዝብ እኛም እንታገልለታለን ብለን የተቀመጥነው እንዳልኩ ያ የጋራችን ነው። ለዛ ህዝብ መጨረሻ ላይ የምንመኝላት ምንድነው የሚለው የተለያየ ሊሆን ይችላል። እሱ ላይ ዲስከስ ማድረግ ይችላል። ግን በጋራ እንዋሃድ፣ እንቀናጅ፣ መንግስት እንፍጠር አይደለም የኛ ኢሹ። የጋራ የሚያደርጉን ጉዳዮች ላይ ለምሳሌ የሰላም ጉዳይ፣ የፖለቲካ ምህዳር ጉዳይ የሚያገናኙ ናቸው። እስከዛሬም ድረስ በጋራ ስንሰራ የነበረው ከዛ በዘለለ ኢሹ አይደለም። ስለዚህ እስከዛ ድረስ መስራት አለብን ብለን እናምናለን። እስከዛ ድረስ መተባበርና የኛንም ቀይ መስመር አንነካም፣ ሳናስነካ ነው ምን ሄደው መነካት አለበት ብለን ስለማናምን ማለት ነው። ነገር ግን የፕሪንሲፕል ልዩነት ስላለን ከንትና ጋር አንድ ጠረጴዛ ላይ አልቀመጥም ካልን መቼም አይፈታም የዚህ ሀገር ችግር። አንድ ጠረጴዛ ላይ አልቀመጥም የሚለው ጉዳይ ይሄ ለምንድነው ለድርድር ለሐሳብ ተከራክሮ በሐሳብ ፖለቲካ የማያምኑ ሰዎች አስተሳሰብ ነው። ጊቭ ኤንድ ቴክ እኮ ነው ድርድር ቢሆን። እኔ ልገልጽልሽ የፈለኩት ያው የገለጻው መንገድ አንቺ ባልሹ ኮንቴክስት ውስጥ ልክ ነው፣ ልክ አይደለም፣ መቀመጥ ጥሩ ነው። ግን የሚመስል እኮ አለው። ገብቶሻል አይደለ? አሁን ለምሳሌ ባልና ሚስት እንኳን ለመደራደርና ለመነጋገር መጀመሪያ የሆነ መነካት የሌለባቸው መስመሮች ካልተነኩ ነው አይደለ? ከተነኩ ግን ቀጥታ ፍርድ ቤት ሄዶ ዕቃ መከፋፈል እኮ ነው። እነዛ የማይነኩት የባልና ሚስት የማይነኩ መስመሮች የሉም። የባልና ሚስት አይደል? እነሱ ናቸው እኮ እናንተና እነሱ ነግ ያልኩሽ ነው እኮ እሱን ነው የምልህ እኮ። አሁን ምናልባት አባላችሁ ከሆንኩ ይሄ ግልጽ ባልሆነበት ሁኔታ ብፈልግ አልመጣም፣ ወይም ሊመጡ የሚፈልጉ ሰዎችን ለመምከር ትንሽ ስለሚያስቸግር እኛ የትኛውም ለምሳሌ በሀገር ጉዳይ ላይ ኢትዮጵያዊ ከሆነና ከሚመለከተው አካል ጋር የመነጋገር ኃላፊነት አለብን ብለን እናምናለን። ለዛ የኛን አይዲዮሎጂ ሙሉ በሙሉ መቀበል የለባቸው ወይ ደግሞ እኛ ቀይ መስመር ምንላቸው ነገሮች እነሱ እንደ ቀይ መስመር ማየት አለባቸው ብለን አናምንም። እዚሁ ላይ ሌላ ከጦርነት ማቆም አለመቆም ከመሳሰሉት ጋር አጀንዳቸው ስለሆነ የመሳሰሉት የምትሉት ነገር አለ። ኮዛቸው እንረዳለን የሚል ነገርም ታስቀምጫለሽና አንዳንድ ጊዜ በራሱ መንግስት እንደ መንግስት ተወደደም ተጠላ መንግስት ስለሆነ
መንግስትነት ያው እንቧይ ተወርውሮ እስኪወድቅም ድረስ ሊከበር ስለሚገባ በጽንፈኝነት ፈርጇቸው የዚች ሀገር አደጋ ናቸው ከሚላቸው አካላት ጋር እንደዚህ አይነት ግንኙነት በራሱ እንደወን ተባብረን እንሰራለን ወይም አቋማቸውን ሐሳባቸውን ድጋፍ ለምሳሌ በአማራ ክልል ካለው ከፋኖ ጋር በተያዘ የምታነሱት ሐሳብ በየሚዲያው ላይ ኮዛቸውን እንረዳለን ተገደው የገቡበት ጦርነት ነው የመሳሰሉትን ታነሳላችሁ ስታነሺ ስለሰማው ነው። ስለዚህ መንግስት ጽንፈኛ ናቸው ብሎ መንግስትስ ይሄ የኛ የግላችን አሳሰብ አይደለም። ስለዚህ አንዳንድ ጊዜ የመንግስትን ቀይ መስመሮች ማለፍ እንደ ወንጀለኛ አስቆጥሯችሁ እስከ ማሳሰር ቢደርስ ከዚያ በኋላ መጫጫሁ ልክ ነው ወይ? አንዳንድ ጊዜ ቀይ መስመር የምታልፉ አይመስላችሁም ወይ? ምክንያቱም መንግስትን አሁን እኛ የምንለው መንግስት ልክ ነው አይደለም የሚለውን ከተረዳሽኝ የህዝብ ተወካዮች ምክር ቤት የሚባለው አካል አለ። የህዝብ ኢን ፕሪንሲፕል ምክር ቤት ነው። ስለዚህ እሱ ፈርጆ ያቆማቸው አካላት ጋር በዚህ ደረጃ የነሱን ሐሳብ ለማስተጋባት መሞከር አንድ። ሁለተኛ የመንግስትንም እንግዲህ በሚዲያ የሚነግረን መንግስት ነው ልክ ነው አይደለም አናቅም። ከነዚህ አካላትም ጋር ለመወያየት ለመደራደር በርካታ ጊዜ ጥሪ ማቅረቡን ፍላጎቱን አሳይቻለሁ ብሎ ሲነግረን ስለምንሰማ እነዛኞቹ ስላልነገሩን ይሄ በሆነበት ደረጃ ጦርነት ውስጥ የገባን አካል ወደ ኃጢያቱን ወደ አንድ ወገን አሸክሞ በራሱ ጦርነት መቆም አለበት የመሳሰሉት ነገር ያስኬዳል። እንዴት ነው እናንተ የታያችሁ? እንዳልኩ ኮዛቸውን ተረዳን ማለት አብረን እየሰራን ነው ማለት አይደለም። የተለያየን ግን እሱ ላይ ቆይ ፓርቲያችሁ ላይ ይሄ ነገር የሆነ ነገር አላመጣም ማለት እሱ ላይ ግልጽ ያለ አቋም አትይዙም? የሆነ ነገር የሚያሰኛችሁ ነገር አለ አይደል? አይ እንዴት ብዙም ሰዎች ጥያቄ መሰለኝ እንዴት አንደርስታንድ ተደርጎ እንደሆነ አላቅም። ለምሳሌ ግን ሁላችንም አንደርስታንድ ማድረግ አቅቶን ነው ይሄንን እኔ ራሴ አንደርስታንድ ማድረግ አቅቶ ላይ በጣም እንትን እየደጋገምኩ ስሰማችሁ እንዲህ ነው አንድ እግራችሁን እዛም እዚህም የምታረጉት ነገር አለ። አይ በፍጹም አንድ እግራችን እዛ እዚህ ሆኖ ሳይሆን ለምሳሌ ምንድነው ለምሳሌ አሁን የፖለቲካ ምህዳሩ ጠቧል እንላለን አይደለ? ዝም ብለን ለማለት ያህል አይደለም የምንለው ስለጠበበ ነው። ከዛ ለምሳሌ የተወካዮች ምክር ቤትን አንስተሃል። የተወካዮች ምክር ቤት ለመሆን ኢን ፕሪንሲፕል ልክ ነው ምክር ቤት ነው። ሪያሊቲው ነው ወይ የሚለውን ማየት አለብህ። እንደሚባለው ለድርድር በጣም ብዙ ጊዜ ጥሪ ተደርጓል ይባላል። ኦፍ ኮርስ ወረቀት ላይ ማለት በሚዲያ ተደርጎ ሊሆን ይችላል። ግን ጄኒውን ነው ወይ የሚለው ማየት አለብህ። ምክንያቱም የትግራዩን የጦርነቱን ጊዜ አይተናል። አሁን ደግሞ አማራ ክልል ላይ ያለው ነገር ያያየን ስለሆነ ማለት ነው። ማለት ድርድር ከተደረገን በኋላ ቦዝ ፓርቲስ ለምሳሌ የፕሪቶሪያውን ስናነሳ በኔ እምነት ብዙውን መንግስት አላከበረው የሚል ነው። ሙሉ በሙሉ ለመንግስት እየሰጠሁት ባይሆንም ነገር ግን በዲግሪ ደረጃ መንግስት ብዙውን ሊያከብር ይገባ ነበር። ያንን አላደረገ መንግስትም ስለሆነ ኃላፊነትም ስላለበት ማለት ነው። ያንን ባላደረገበት ሁኔታ አሁን ላይ የሚጠራው ድርድር ተአማኒ ይሆናል ወይ ማሰብም ስለነበረበት ማለት ነው። አሁን ደግሞ ከሆኑ ግለሰቦች ጋር ድርድር አደረግን ከድርጅት ጋር የሚል ነገር ያ የድርድርን ተአማኒነት አያሳጣው። እኔ አሁን ሰሞኑን ከሚደረግ የግለሰቦች ጋር ድርድር ሳይሆን ቀደም ሲል በተለያየ መልኩ በተለያዩ አካባቢዎች ላይ ግጭት ሲነሳ ለምሳሌ ለፋኖም ይሁን ከክልሉ ጀምሮ ከአማራ ክልል ጀምሮ በኦነግም በኩል የኦሮሚያ ክልልን ጨምሮ የኦሮሚያ ክልል መንግስት እና የፌደራሉ መንግስት ለመደራደር ክፍት እንደሆኑ ሲናገሩ በፊት ስለምንሰማ ስላላወቅን ነው። ስለዚህ አንዳንድ ጊዜ ግን እንደ መንግስት በመንግስትነቱ ሊከበሩለት የሚገቡ ቦታዎች የሉም። ለምሳሌ ይሄን ሀገር ለማፍረስ የተነሳ አካል ነው ይሄ ጽንፈኛ ኃይል የሚል ድምዳሜ ላይ በደረሰበት ሁኔታ ላይ ኮዛቸውን እረዳለሁ ብሎ ለማስተጋባትና የነሱ ድምጽ ለመሆንም ይገባናል የሚል አይነት አስተሳሰብ ምክር ቤቱ ማን ነው? በመጀመሪያ እኮ ምክር ቤቱማ በምርጫ አሸንፎ በነገራችን ላይ እሱም ላይ ጥርጣሬ ስላላችሁ ነው። ስላሸነፈ ይኸውልሽ በምርጫ አሸንፎ መንግስት ስለሆነ የመሰረተው የምርጫ ቦርድ ስለመዘገባችሁ አይደል እንደ እናንተ የምትንቀሳቀሱት። በመሰረቱ እኮ በምርጫ ያሸነፈ መንግስት ባይኖር ኢህአፓም አይኖርም ነበር። በምርጫ ያሸነፈ መንግስት ስላለ መሰለኝ
ከዚያ በኋላ ምርጫው ልክ ነው አይደለም ሌላ ጉዳይ ነው። ምርጫው ምክር ቤቱ ማን ነው የሚያልኩህ እኮ ምክር ቤቱ ብልጽግና መሪ የሆነው መንግስት የመሰረተው ወይም በስልጣን ያደረገ ነው። በቃ ከስራ አንፃር ሌላ ከስራ አንፃር ሌላ ጉዳይ ነው። ስለዚህ እሱን ልክ አይደለም ብሎ ምክር ቤቱን መሟገት እንጂ በምንም ተባለ በምን ለዚህ 5 ዓመት ያሸነፈው ፓርቲ የመሰረተው ምክር ቤት ነው። እኔ እንደ ዜጋ መወስደው እንደሱ ነው። ስለዚህ ምክር ቤቱ ያጸደቃቸውን እያንዳንዱን ነገር ያለ ምንም እያልኩ አይደለም። ሐሳቡን እንትን ማለት አንድ ነገር ነው። ኖ በሀገር ሉዓላዊነትና በሀገር ህልውና ደረጃ ላይ ይሄ አካል ጠላት ነው ብሎ የሰየመውን አካል ጋር በነገር ላይ ስሜና ይቅርታ አቋረጥኩ፣ ግን ስለ ሀገር ሉዓላዊነት ብልጽግናም ሆነ የብልጽግና ምክር ቤት ሊያወራ ይችላል። አሁን ለምሳሌ ከብልጽግና ፓርቲ አንድ አመራር ጋር የምርጫ ክርክር እያደረጋችሁ ቢሆን እሱን ትያለሽ የሱ መልስ ስለሚሆን ግልጽ ነው። እኔ አገኘሽኝ። ዞሮ ዞሮ ግን የኢትዮጵያ ህዝብ በምርጫ አሸንፏ ማን ነው መንግስት ብንባል ብልጽግና ነው የምንለው። ብልጽግና የሚመራው ምክር ቤት ነው፣ ዶክተር አብይ አህመድ ናቸው ወዘተ እኮ እንላለን። በሱ ማዕቀፍ ውስጥ ሆነች ነው አሁን ቅድም ያልሽውን ይሄ ምክር ቤት ልክ ነው እንዲህ ነው ሲያጨበጭብ ነው የሚለው የእንትን ተለጣፊ ነው ምናምን እኮ የምርጫ ክርክር ላይ ትችያለሽ። አይ ከተለጣፊነት አንፃር ብቻ ሳይሆን መንግስት ነው መንግስት ሉዓላዊነትን በራሱ የሚመለከትበት ወይ የራሱ እሱን ከሱ ጋር ተነጋገሩ። ግን እኔ መንግስት ነው አሁን ሁለታችንን ስለ መንግስት ነው መንግስት አይደለ እሱ። ስለዚህ መንግስት ላወጣው ድንጋጌ በፓርቲ ደረጃ እሱ መከራከር ይቻላል። ግን ይሄ ማይጣሱ እሱን አልፎ መሄድና በሱ የሚመጣን ደሞ እርምጃ እንደገና ጭቆና ነው ጫና ነው ማለት ተገቢ ነው። ለምሳሌ አሁን ከጠቀስካቸው ኃይሎች ጋር ውሽስ ፋኖ አብረን እየሰራን አይደለም። ግን ምንድነው ነገሩ? በአስተሳሰብ እየሰራችሁ አይመስልም? ከ10 በላይ የመኖሪያ አፓርትመንቶችን ገንብቶ ለደንበኞቹ ማስረከቡን የሚገልጸው ቴምር ሪል ስቴት ከ5.5 ሚሊዮን ብር ጀምሮ አዳዲስ ሳይቶች ላይ ከ4 ኪሎ ቤተ መንግስት በስተጀርባ እንደዚሁም ሳር ቤት አካባቢ በተለይ አዳዲስ ሳይቶች ላይ ለሽያጭ የመኖሪያ አፓርትመንቶቹን ማቅረቡን ሲገልጽላችሁ በደስታ ነው። ቴምር ሪል ስቴት እንደተለመደው የባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ፕሮግራማችን የዛሬው ስፖንሰር ነው። ስፖንሰራችንን ቴምር ሪል ስቴት ከልብ በተመልካቾቻችን ስም ባይፈርስ ሚዲያ ለማመስገን ይወዳል። ልዩ የበዓል ቅናሽ ከቴምር ፕሮፐርቲስ በ4 ኪሎ በሳር ቤትና በፒያሳ ብዙዎችን በተመጣጣኝ ዋጋ የቤት ባለቤት እያደረገ የሚገኘው ድርጅታችን ባለ 2 መኝታ ቤት 81 ካሬ 100% ለሚከፍሉ በ5.7 ሚሊዮን ብር ብቻ አሊያም ቀስ ብሎ መክፈል ለሚፈልጉ ደንበኞቻችን በ1.7 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ ቤት 110 ካሬ በ7.8 ሚሊዮን ብር ጠቅላላ ክፍያ በ2.4 ሚሊዮን ቅድመ ክፍያ ብቻ ቀሪውን ደግሞ በግንባታ ሂደት መሰረት በኢትዮጵያ ብር ተዋውለው ያለምንም የገንዘብ ጭማሬ ከፍለው የሚጨርሱት ቤት አቅርበንልዎታል። ለቢሮና ሳይት ጉብኝት በ0926 33 22 11 ይደውሉልን። ቴምር ፕሮፐርቲስ። ግን በአስተሳሰብ እየሰራችሁ አይመስልም? አይ እየሰራን እኛና ምናቀው ወዶ የገቡበት ነው እኮ ማለት እኮ ተገደው የገቡበት ነው ማለት እኮ በልበሉ ማለት ነው ወይ? በልበሉ ማለት አይደለም። ያገዛቸውን ሰው ማበረታታት ነው። ለፖለቲካዊ ጥያቄዎች ለምን ወታደራዊ ምላሽ ይሰጣል? አሁንም ቢሆን እያልን ያለነው ተገደው የገቡበት ስለሆነ ይቀጥሉበት አይደለም። ተገደው እንዲገቡ ያደረጋቸው ኮዝ ይፈታ በፖለቲካዊ መንገድ። ሌላ ልንገርሻ አብራችሁ የሰራችሁ የሚያስብል የነሱ አጀንዳ ካልተቋጨና ጦርነት ካልቆመ ምርጫውንም አንወዳደርም ከሚል እንደ ቅድመ ሁኔታ ካስቀመጣችሁት ውስጥ አንዱ ሊኖር ይገባል። እንደ ቅድመ ሁኔታ ከተቀመጠው ጉዳይ ውስጥ አንዱ ይሄ ነው አይደለ? ድርድር ሊኖር ይገባል። ጦርነት ውስጥ መቆም አለባቸው። በቅድመ ሁኔታነት ለምርጫው ካስቀመጣቸው 6 ወይ 7 ከሚሆኑ ቅድመ ሁኔታዎች አንዱ ይሄ ነው አይደለ? ነው። ልክ ነው። ግን የአማራ ክልል ብቻ አይደለም። የትኛውም ጋር
ስለዚህ ኢህአፓን አሳስቦት የፋኖ ጉዳይ በቅድመ ሁኔታነት ለምርጫ ሁሉም እንትን ያነሳ የፋኖ ጉዳይ ብቻ ወይም የሆነ ታጣቂ ኃይል አይደለም ኢሹአችን ጦርነት መቆም አለበት ጦርነቱ እንዲቆም ጄኒውን ድርድር ያስፈልጋል አፍተሮል ጦርነት እየተደረገ ነው ለማለትም አሁን በኔ ደረጃ ወይም ባንቺ ደረጃ ተገቢ ነው ወይ ማለት ግጭት ነው ጦርነት ነው የኔና ያንቺ እንትን አይደለም ነገር ግን ዞሮ ዞሮ አይ ነው እንጂ ጦርነት የምትለው አሁን ለምሳሌ ጠቅላይ ሚኒስትሩ ለፊት የገለጹት ምንድነው ጦርነት እኛ ሳንፈርም የሚላክ ጦርነት ነው ሳቸው ካሉ እንላለን አዳምጠኝ እንትኑ ብያኔውን እኮ ልነግርህ ነው እኛ ሳንፈርም የሚላክ ድሮን የለም ድሮን እንልካለን ፈርመን እያንዳንዱ የድሮን ጥቃት በእኛ የተፈረመበት ነው ብለዋል ያ ድሮን እኔ እውነቱን ለመናገር ታጣቂን ገደለ ሲባል አልሰማሁም ንጹሃንን ነው ተደጋጋሚ ሲገድል የነበረው ጦርነት ለማለት ምንድነው የሚጠበቀው ጠቅላይ ሚኒስትሩ ወይ ሀገር እመራለሁ የሚለው አካል ወጥቶ ጦርነት ካላለው ያንዳንዱ የሚያሳየው ነገር ጦርነት ሆኖም ጦርነት አንደውም ግጭት ነው ልንለው እንችላለን ነው ፖይንቱ ሊተው የሚገባቸው አሉ ወይም አሁን ያልሹን ለምሳሌ በዚህ ቦታ ላይ ጦርነት እያደረግን ነው መንግስት ሳይል በግጭት ደረጃ ያለውን ጦርነት ልል አልችልም አይ ንጹሃን በጅምላ እየተገደሉ ግጭት ነው ልለው ደግሞ ንጹሃን በጅምላ እየተገደሉ የሚለውንም የሚያጠና አካል እሱማ በጣም ብዙ ዓለም አቀፍ ተቋማት ገለጹት የአይን ማግኘት የኔና ያንቺ አጀንዳ ግን ይሄ ቅድመ ሁኔታው ነው ለያፓ ስለዚህ አብሮ እየሰራ ነው ሊያስብል ይችላል ወይም መንግስት አብራችሁ እየሰራችሁ ነው ብሎ ቢተነኩሳችሁ አይችልም ተገቢ አይደለም ከገባችሁበት በደንብ ለምን አይችልም መሰለ ፋኖን አምጥታ 4 ኪሎ አስገባል አልነው ጦርነቱ ይቆም ህዝብ እየገደለ ያለው ህፃናትን ከትምህርት ገበታ ያፈናቀለ ያለ ጦርነት እንዲቆም ድርድር ይደረግ ነው ያለው እሺ ሚስተር ሌላ ደግሞ ልጨምር አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል የምክክር ኮሚሽኑንም ረግጣችሁ ወጣችሁበት ወይም የምክክር ከተሳትፎ ከወጣችሁበት በርከት ያሉ የጠቀሳችኋቸው ምክንያቶች አሉ የነሱን ተገቢነትም በዛው ያይዘሽ ታነሽኝልኛለሽ አንዱ ይሄው ጦርነት ነው የምክክር ኮሚሽኑ እኮ የሂደት ጉዳይ ነው ምን አገባው የምክክር ኮሚሽኑ በራሱ ጦርነትን የማስቆም ማንዴት አለው ወይ ወይም ደግሞ የሆኑ አካላትን የመዳኘት ፍርድ ቤት ነው ወይ የተቋቋመበት ዓላማ ይፈቅድለታል ወይ ስለዚህ ደጋግማችሁ በየቦታው ይሄንን የግጭትና የጦርነት ጉዳይ ስትሰነቅሩ አያስጠረጥርም የምክክር ኮሚሽኑን አጠር አድርጌ ሂደቱን ልግለጽልኝ በመጀመሪያ ኢህአፓ እንዴት ወጣ ለምን ወጣ የሚለውን ጭምር ምክንያቱም የኢህአፓ በነገራችን ላይ የኢህአፓ በጣም አጀንዳዎች ናቸው የምክክር ኮሚሽኑ አጀንዳ ነበርን የምክክር ኮሚሽኑ ላይ ከመጀመሪያው ጀምሮ ኢህአፓ ተሳታፊ ነበር እነሱም የማይክዱት በእንትኑም እንዲሆን እኛ ዲያሎግ የምንለው ትክክለኛ የዲያሎግ ትርጉም ወደ ኢትዮጵያ መጥቶ እንትን እንዲልም በዛው ውስጥ አግዘናቸዋል ሞክረናል ስለዚህ እንደ የትኛውንም እኛ ማለት ወደ ብልጽግና ያደላል የሚለውን ተቋም ቦይኮት ለማድረግ ያህል ወይ ደግሞ ይሄ አንድ የመቃወም ሱስ ኖሮብን አይደለም ከምክክር ኮሚሽኑ የወጣ ነው ሱስ ካልሆነ ግን አንዱ ለምሳሌ ካነሳችሁት ቅድመ ሁኔታ አንደኛ ተጠሪነቱ ለፓርላማ መሆኑ ተገቢ አይደለም ሁለተኛ ኮሚሽነሮቹ ላይ ያለን ጥርጣሬ ምናምን ነው ግን ሚስጥረ እነዚህ ኮሚሽነሮች ኖረውና ተጠሪነቱ ለፓርላማ ሆኖ ነው ኢህአፓ የምክክር ኮሚሽኑ ተሳታፊ የሆነው መጀመሪያው ለምን አይቀርም ሄዶ እዚህ ጋር ሲደርስ ይወጣው we were giving the benefit of the doubt ውስጥ ሆነን ማስተካከል ከቻለን ቦይኮት ማድረጉ አስፈላጊ አይደለም ምክንያቱም ኢህአፓ ዛሬ አይደለም ስለ ዲያሎግ ማንሳት የጀመረው ረጅም ዓመታት ስለ ዲያሎግ ሲያወራ ነበር አሁንም ዲያሎግ እንዲደረግ ይፈልጋል የሚሸፋፈን ነገር አይደለም ነገር ግን ለምሳሌ እኔን ብትጠይቀኝ እምነት አልነበረኝም ከመጀመሪያው ጀምሮ ኢህአፓ ግን እምነት ባይኖረውም ውስጥ ገብቶ ለማስተካከል ሞክሯል ነበር እንጂ ሰዎቹ ድሮም ተመርጧል ከመጀመሪያ ያሉ ለኔ ያው ጥርት እንዲልልሽ ያነሳውበት እኚሁ ሰዎች ኖረው ነው የጀመሩት ምክንያቱም የኢህአፓ አይዲያ ኦልሞስት የምክክር ኮሚሽኑ አይዲያ እስኪመስል ድረስ እንደውም ዲያሎግ እንዲደረግ ከነበረን በጣም ትልቅ ፍላጎት የተነሳ መጀመሪያውን ባናምንበትም ውስጥ ሆነን እናስተካክለው የኛን ፓርት መስጠት አለብን በሚል ሞክረናል በተደጋጋሚ ከምክክር ኮሚሽኑም ጋር በነበረን ንግግር ነግረናቸዋል እያንዳንዱ የነበረው ነገር እነሱም የሚያውቁት ነው
ዝም ብለን እንዳልወጣን ወይም ደግሞ ቦይኮት ለማድረግ ያህል እንዳልወጣን የሚያውቁት ነው ነገር ግን አሁን ዲያሎግ ኮሚሽኑ እየሄደበት ባለው መንገድ ሄዶ እኛ ዲያሎግ ሊያመጣ ይገባል ምንለው ውጤት ያመጣል ብለን ስለማናምን ነው የወጣነው እንጂ ሱስ ኖሮብን አይደለም የሚቀው እኮ ቀደም ወዳለው ስንመለስ ያው ዞሮ እሱም ላይ ይሄንኑ አጀንዳ የዚህ የጦርነቱን መንግስት ይመለከተናል ለጦርነቱ በየምክንያቱ መተነከሩት ነገር ቢያስጠረጥራችሁና ከጽንፈኛ ጋር የምትሰሩ ተብሎ ብትቆነጠጡ ሰልፍ የጠራንን ጊዜ ሚልህ ይመስለኛል ዳር 30 ላይ 2016 ላይ ሃፓ ሰልፍ የጠራው ጦርነት ይቁም ሰላም ይስፈን ነው አይደለም ጦርነት ይቁም ሰላም ይስፈን ማለት አመራሮቻችንን በፋኖነት አስጠርጥሮ ወህኒ ያስወረዳቸው አዋሽ 40 ስላካቸው በዚህ ሀገር ውስጥ ጦርነት ይቁም በፍጹም ሊያስጠረጥራቸው አይገባም ጦርነት ይቁም ማለት እንዴት ነው የአንድ ወገን አጀንዳ የሚሆነው በመጀመሪያ ደረጃ ጦርነትን ማንንም ሰው አይፈልግም በነገራችን ላይ መንግስት ምን ይፈልጋል ነው ጦርነት ይቁም ድርድር ይደረግ ነው ግን ጦርነት ይቁም ብቻ አይደለም ጦርነት ይቁም የምትሉበት እንደምታ አንድ ጊዜ ጦርነት ውስጥ ጦርነት ያውካል ነው ጦርነት ውስጥ ያሉ አካላት አጀንዳ የሚመስል ተያያዥነት ያላቸው ከዚያ በኋላ ተያይዘው የሚመጡ የሚዲያ እንትኖችም እንደሱ ስለሚያመላክቱ ብዬ ነው ኢሃፓ ወቅቱን የሚመጥን ዓለም አቀፋዊና ሀገራዊ ሁኔታውን ያገናዘበ የወቅቱን ስነ ልቦና በመረዳት ምናምን ነው ፕሮግራሞቹን የነደፈው የሚል ነገር እና የዘመኑን አዲሱን ትውልድ ወጣቱን የሚመጥን ይዞ ነው የሚል ነገር ታስቀምጣላችሁ ከዚያ ባሻገር ደግሞ ለውጥን በኢቮሉሽን በሂደት የሚመጣ እንጂ እንደ ሶሻሊስት ሀገሮች ስር ነቀል አይደለም የሚል ስለዚህ እዚህ ላይ ሁለት ጥያቄ አለኝ አንዱ ስማችሁ አብዮታዊ ነው ስለዚህ ስር ነቀልነትን የግድ ይላችኋል ወይ ስማችሁን ቀይሩ ለምንድነው ወይስ ያልቀየራችሁት እንደ ትእዛዝ ሳይሆን ለምን አልቀየራችሁም ነው ሁለተኛው የዘመኑ ስነ ልቦና ሚስጥር አሁንም ስለ እውነት እንነጋገር ኢሃፓ ብዙ ነገር ራሱን እየሸወደ አይመስልም ወይ ምክንያቱም የዘመኑ ስነ ልቦናና አረዳድ ሁሉ ነገር በብሔር የሚለካበት ንግግርና ምናምን እኮ ጭብጨባ የሚያገኘው በሐሳብ ሳይሆን በተናጋሪው ማንነት ላይ መሰረት ተደርጎ ነው እናንተ እንደምሉት የዘመኑ ስነ ልቦና እናንተ የምትሉትን ያን በምናምን ላይ የተመሰረተ ፍትሃዊ እኩልነትን መረዳዳትን መደጋገፍን ምናምንና ያ ወደ ብልጽግና ያሻግራል የሚትሉትን የሆነ እንትን መንግስተ ሰማያት የሚመስል ነገር ነው የዘመኑ ስነ ልቦናና አረዳድ ሁሉ ነገር በብሔርተኝነት የሚለካ አይደለም በርግጥ እናንተ ፖሊሲያችሁን አጀንዳችሁን ይዛችሁ የመጣችሁት የዘመኑን ስነ ልቦና አገናዝባችሁ ነው ሁለቱን አንድ ላይ ከመጀመሪያው ስነሳ ከስሙ ከአብዮት ጋር ስነሳ በሁለት መልኩ ነው እኛ የምናየው አንደኛ ስሙን ከማስቀጠል አንፃር የመጀመሪያው የኢሃፓን ስም ሁለተኛ ግን ዋናው ፖይንት አብዮትን እኛ የምንረዳበት መንገድ አብዮትን ዲፋይን የምናደርግበት መንገድና መንገድ ሌላ መንገድ አለ እንደ አብዮታዊነት ማለት የመጀመሪያው ትርጉሙና ማይጣሰው ትርጉሙ ስርነቀልነት ነው ምንድነው የምንለውጠው የተጀመረውን ማስቀጠል አይደል ምንድነው የምንለውጠው የሚለው ነገር መታየት አለበት ለምሳሌ አሁን ከሁለተኛው ጥያቄ ጋር ያይዤ ልመልስልህ አሁን ብሔርተኝነት ነው በደንብ እንትን ጭብጨባ የሚያመጣው ያለው የዘመኑ ሁኔታ አሁን ያገራችን ተጨባጭ ሁኔታ ብሔርተኝነት የሰው ጭንቅላት ላይ ነው መስራት የምንፈልገው የሰው ጭንቅላት ላይ ነው አብዮትም ከተባለ አብዮት ማምጣት የምንፈልገው ለምሳሌ ብሔርተኝነት ለኢትዮጵያ አይበጅም ብለናል እንደማይበጅ ደግሞ እኛ ማሳያዎች አሉ ለምሳሌ ባለፈው አመታትና የኖርንበትና አሁን የሆነ ያለው ነገር ለኛ ማሳያችን ነው የብሔርተኝነትን ኢሹ ስለዚህ ምንድነው ማድረግ ያለብን ለዘመኑ የማይመጥን ወይም ደግሞ የዘመኑ ሰው በዛ መንገድ አይቀበለውም ብለን ትክክለኛ መሆን ያለበትን ነገር እንተዋለን ወይስ ደግሞ መሆን ያለበትን ነገር እናመጣዋለን ነው የኛ ጥያቄ ስለዚህ ለዘመኑ ሰው ይመጥናል ስንል ብሔርተኝነት እኮ ፖለቲካውን ወይም ብሔርተኝነትን በራሱ ሳይሆን የሶሻል ዲሞክራሲ አረዳድ እንዳልኩሽ ማህበራዊ ፍትህን ማንገስ ለምሳሌ መረዳዳት መደጋገፍ ለአካል ጉዳተኞች ቅድሚያ መስጠት አሁን ለብሔር ነው ቅድሚያ የሚሰጠው ነው መሆን ያለበትም ነው እኛ ደግሞ ሲቹዌሽኑ ነባራዊ ሁኔታው አስቻይ ሁኔታ ይባላል አይደል ለምሳሌ አሁን የናንተን ፕሮግራም ለመፈጸም ይብን ከኢኮኖሚ ራሱ አቋያ ትምርት ነፃ እንትን ነፃ አለ ወይ ባልተፈጠረ ሀብት ላይ የብሔርተኝነት ኢሹን ለምሳሌ አመጣ ከዛ በፊት ለምሳሌ ከፌደራሊዝም አንፃር በለው ከዛ በፊት የነበረው ሁኔታ ዲፈረንት ነው አይደለ ዲፈረንት ነበርና
ግን ለውጥ ማምጣት ይችላል ትክክለኛ ለውጥ ሆነም አልሆነም which is ብሔርተኝነት ወደዚህ መጥቷል አሁን ስለዚህ ያ ማለት በዛ ዘመን የነበረው ሰው ያን አክሴፕት ስለማያደርገው ማምጣት አይቻልም ወይ የሚለው ሎጂክ አያስኬድም ስለመጣ ለውጡ ማለት ነው ጥሩም ሆነ መጥፎ ለውጥ ስለመጣኛ አሁን ለሀገር ይበጃል የምንለው ለውጥ ለማምጣት ነው እየሞከርን ያለነው ለምሳሌ ከሪዮታ ለማንጻር ሶሻል ዲሞክራሲ ብለናል ከዛ ደግሞ ኢትዮጵያዊነት አዘ ሆል ብለናል ፖለቲካል አስፔክቱን ተተሽ ከኢኮኖሚ አስፔክቱ አኳያ ብሔርተኝነት ከኢኮኖሚ አስፔክቱ አኳያ የኢሃፓን ሶሻል ዲሞክራሲን ለመረዳዳት ምናምን መደጋገፍ የሚለውንም ከብሔር አንግል እንጂ ቦታ ለዛ ነው ማንቀበለው ለዛ እንቀበለው ለውጥ መምጣት አለበት ብለን እናስባለን ነገርኩ ቅድም እኮ አብረን እንሰራለን ያልኩ የጋራ መንግስትን መሰረታለን ወይ ደግሞ እነዚህ ኃይሎች መንግስት እንዲሆኑ እንትን እናረጋለን አድቮኬት እናረጋለን አይደለም ፖይንቱ እኛም ፓርቲ ነን ምንቀበላቸው ነገሮች አሉ ሬድ ላይኖቻችን አሉ አንቀበለውም ያንን ግን ቅድም እንዳልኩ ወደዛ መመለስ እንዳይሆን እንጂ የጋራ የሚያደርጉን ኢሹዎች ላይ የሚያነጋግሩን ጉዳዮች ላይ እንነጋገራለን መነጋገርም አለብን ብለን እናምናለን ከዛ ባለፈ ግን የሶሻል ዲሞክራሲን ሁኔታ ካሁን ካለው ከብሔርተኝነት ጋር ካነሳው መለወጥ አለበት ነው ይያልን ያለነው አንኮ ሶሻል ዲሞክራት አይደለንም አይደለም እንደ ሀገር መሆን አለብን ይያልን ነው ምናልባት ኦን ፔፐር አስቻይ ሁኔታ አለ ወይ ነው የኔ ጥያቄ አስቻይ ሁኔታዎች መፈጠር አለባቸው አስቻይ ሁኔታ ለመፍጠር ደግሞ ለዛ ነው አሁን ቀደም ያነሳው በሰዎች ጭንቅላት ላይ መስራት እንፈልጋለን የሰዎች አስተሳሰብ ላይ መስራት እንፈልጋለን የምንለውም ለዛ ነው አስቻይ ሁኔታ እንዳይኖር ያደረገው አሁን ላይ ድንገት ነገ አሁን የሚቀጥለው ምርጫ አሸንፋችሁ ስልጣን ብትይዙ ሶሻል ዲሞክራሲን ኤክሰርሳይዝ ለማድረግ የሚያስችል ነባራዊ ሁኔታ ኢትዮጵያ አላት ነው ህዝቡ ልትከዱት ነው እንደገና ወደ ሌላ አስተሳሰብ ልትሄዱ ነው እኛ ከሶሻል ዲሞክራሲ ፎር ዘ ታይም ቢንግ አሁን ባለና አቋም ወደ ሌላ ሪዮት ዓለም የመሄድ ፍላጎትም አላማውም የለንም ነው ማለት አሁን ባውኑ ምርጫ ለምሳሌ ብታሸንፉና ስልጣን ብትይዙ እናወራለን ግን እኮ እንድናወራ ኢሃፓ ወደ ስልጣን ቢመጣ obviously ሶሻል ዲሞክራት ነው የሚሆነው ሁኔታው እንዲፈጠር ፕሮሰስ ነው እኮ አይደለ ፕሮሰስ ነው ፕሮሰሱን አሁንም እኮ የተወሰኑ ነገሮችን ብታይ የሆኑ ፖሊሲዎችን የሌሎችን እንትን ብታይ የሚመስሉ ነገሮች ሊኖሩ ይችላሉ የሶሻል ዲሞክራሲ ኢትዮጵያ ያለችበት የኢኮኖሚ ሁኔታ ሶሻል ዲሞክራሲን ኤክሰርሳይዝ ለማድረግ ያስችላል ያን ኢኮኖሚያችን በራስ ወደዛ የመጣው ይሄ መንግስት ያዘውን ኢኮኖሚ አይደል ለእናንተ ላሸነፋችሁት የሚያስከትለው አላስጨረስከኝም እንጂ እየሞከርን ያለ ነው እኛ ምን ሞክረው የምናደርገውም ኢኮኖሚያችን የደቀቀው ብለን የምናምነው በትንሽ ሰዎች እጅ ቁጥጥር ስር ስለሆነ ነው ስለዚህ ያ መሆን የለበትም ሶሻሊስትም አይደለንም ሊበራልም አይደለንም መሃል ላይ ነን ያ ኢኮኖሚያችን ወደዛ እንዲመጣ ነው ምናደርገው ተረርተኛል ምንለን ዘላቂ ሁኔታን ዘላቂ የሀብት ፍትሃዊ የሀብት ክፍፍልን ዘላቂ ፎርዛት ማተር ሰላምን ዘላቂ የዜጎች ደህንነትን ለማምጣት ሶሻል ዲሞክራሲ ምንድነው ማይተካሚና አለው ብለን ነው ምናምነው ያንን ለማድረግ አሁን ያለው ሁኔታ ይፈቅድላችኋል ወይ ይመስለኛል ጥያቄው ያ ሁኔታ እንዲፈቅድልን ነው የምንሰራው ለምሳሌ የኢኮኖሚው ችግር የመጣው ብለን ምናምነው ወይም እንድንደህይ ሆኖ ብለን ምናምነው ቀደም እንዳልኩ ሞኖፖሊ ስላለ ነው በተወሰኑ ሰዎች እጅ ነው ሀብቱ መንግስት ስንሆን ያንን አለ ማድረግ ይቻላል ፖሊሲውን በመተግበር ማለት ነው ትክክለኛ ፖሊሲው ከተተገበረ ደግሞ እንኳን በጣም ኢትዮጵያ እንደውም ዳይቨርስ ሰው ዳይቨርስ ህዝብ ነው ያላት ኢኮኖሚውም እንደዛው ነው በዛ አይደለም መሃል ላይ ያለው እንደውም ሊከብድ የሚችለው ወይ ሊበራል ሙሉ በሙሉ ሊበራል መሆን ወይ ደግሞ ሶሻሊስት መሆን ነው እንደሆነ ነው እኔ የምረዳው እንደ ኢሃፓ ያለንም ማረዳዲያ ነውና ሶሻል ዲሞክራሲን ስንመርጥ ሁኔታው ይፈቅድልናል አይፈቅድልንም ወይ ብቻ አይደለም ሁኔታው እንዲፈቅድ አድርገን ግን ኢትዮጵያን ወደ ዘላቂ የፍትሃዊ ሀብት ክፍፍል ወደ ሰላምና ደህንነት ያመጣል ወይ ወደዛ ለመውሰድ ሁኔታው እንዲፈቅድ የማድረግ ስራ መጀመሪያ ይጠይቃችኋል ማለት ነው አዎ የምርጫው ኢሹ እንዳልኩ እኛ ማለት አስቻይ ሁኔታዎች አሉ ብለን ምርጫ ለማካሄድ አስቻይ ሁኔታዎች መፈጠር ይኖርባቸዋል ብለን ነው የምናስበው አሁን ላይ ኢሃፓን ምረጡ ወይ እንደዛ ልል አልችልም ፍላጎቱም የለኝም እውነቱን ለመናገር እንደ ኢሃፓም የለንም ምክንያቱም አስቻይ ሁኔታዎች መፈጠር አለባቸው መጀመሪያ እንጂ ከዚህ ቀደም እንደተለመደው አንድን አካል ሌጂቲሜት አድርጎ ለማስቀጠል ፍላጎቱ የለንም እና ምርጫው አሁን ባለንበት ሁኔታ
ትክክል ይሆናል እንደው እንኳን ፍሪና ፌር ቀርቶ ወይም ዲሞክራቲክ ቀርቶ ምርጫስ ተብሎ መጠራት ይችላል ወይ የሚለው ለኛ ዳውት ነው ስለዚህ ኦፍ ኮርስ ምርጫ ውስጥ ፕሮሰስ ውስጥ አለን በዛ ውስጥ ሆነንም አስቻይ ሁኔታዎች እንዲፈጠሩ እንታገላለን ነገር ግን እንዳልኩ ደግሞ አስቻይ ሁኔታዎች መፈጠር አለባቸው መጀመሪያ ስለ ምርጫም ዲስከስ ከማድረጋቸው በፊት ግን አስቻይ ሁኔታዎች ብላችሁ ደግሞ እንደ ቀድሞ ሁኔታ ምርጫውን በተመለከተ ያነሳችሁ አቋራጮች እንጂ አንዳንዶቹ ማይመስሉ ምናልባት ምርጫ በደረሰ ቁጥር የምርጫውን ገና ቅድመ ምርጫውን በማጣጣል በራሱ መጀመርም እዚህ ሀገር ላይ ፖለቲካ ሆኗል የሚል እይታ እንዲኖር የሚመስሉ ነገሮች አሉ አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በበቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት የሰራነውም ስለሆነ ፕሮሰስ ውስጥ እኮ እንዳለን ነግሬያለሁ አሁን እንደ ቅንጅት አይደለም መንጋባው ምርጫ ውስጥኛ ቅንጅት ፎርም አድርገናል በኢሃፓ በኩል እያንዳንዱ የሀገሪቱ ክፍል ላይ እጩዎችን አዘጋጅቶ ጨርሷል ዝግጁ ነው ኢሃፓ ፍሪ ፌር ዲሞክራቲክ ምርጫ እንዲደረግም ይፈልጋል በደንብ ይፈልጋል ነገር ግን የመወሻሸት ምርጫ ደግሞ እንዲሆን አንፈልግም እኛ እጩዎችን ሙሉ በሙሉ ማቅረብ ችለናልና ፍሪና ፌር ይሆናል ማለትም አይደለም ምክንያቱም የትግራይ ሁኔታ እንደምታውቀው ነው አማራ ክልል ያለው ሁኔታ እንደምታውቀው ነው ኦሮሚያም እንደዛው ነው በብዙ የሀገራችን አካባቢዎች ያለው ሁኔታ የሚታወቅ ነው እንኳን ለምርጫ ቀርቶ ወጥቶ ለመግባት በራሱ አስጊ የሆነበት ሁኔታ ነው ኤግዛጀሬት ያደረኩት አይደለም ነው ብለሽ ነበር በምን ውስጥ ነው እየሰራን ያለ ነው ሚለው ነው ፖይንቱ ስለዚህ በጫና ውስጥ ቢሮ ከታችሁ መንቀሳቀስ ከቻላችሁ ምርጫ ለማድረግ መራጩ ህዝብ ነው አሁን እኮ የኛ ኢሹ አይደለም እኛ ተዘጋጅተናል ጨርሰናል ብያለሁ እጩዎች አሉን ጠንካራ እጩዎችን አቅርበናል በሁሉም ቦታዎች ላይ ምንም እንትን የሚለን ነገር የለም እንደተባለውም ወይ ሸሚዛችንን ኮታችንን ስላልተኮስንም አይደለም ጨርሰናል ዝግጁ ነን ነገ ምርጫ ቦርድ አምጡ ቢለን ማስገባት የምንችላቸው እጩዎች ነው ያሉን ነገር ግን አጠቃላይ እንደ ሀገር ለመራጩም ህዝብ አስቻይ ሁኔታ አለ ብለን አናስብም ለምሳሌ የስልጣን ፍላጎት ወይ የስልጣን ጉዳይና እኛን ላናሸንፍ እንችላለን ምናም ብለን አስበን ከሆነ ምርጫው ሙሉ በሙሉ ቦይኮት ማድረግ እንችል ነበር እኛና ላደረግንም የማድረግም ፍላጎት የለንም ፕሮሰስ ውስጥ እንሳተፋለን ፕሮሰስ ውስጥ አለን እኛ ምን ፈልገው ትክክለኛ ምርጫ እንዲካሄድ ነው ምክንያቱም በእኛ በኩል ሙሉ ዝግጅታችንን ጨርሰን እየጠበቅን ያለው ነገር ነው ነገር ግን እንዳልኩ የኛ ጉዳይ ብቻ አይደለም ወይ የኢሃፓ ወይ የሆነ ፓርቲ ጉዳይ ብቻ አይደለም ጉዳዩ ያጠቃላይ የሀገር ጉዳይ ነውና ህዝብስ ምን ላይ ነው የሚለው ነገርም ማየት ያስፈልጋልና በዛ ምክንያት ነው እኛ አስቻይ ሁኔታ የለም የምንለው እንጂ በፍጹም ስላልተዘጋጀን አይደለም እሺ ተመልካቾቻችን እንግዲህ ከወይዘሪት ሚስጥረ ስላሴ ታምራት ጋር የነበረን ቆይታ ይሄን ይመስል ነበር ስለዚህ ለነበረን ቆይታ እጅግ ከልብ ነው በጣም ወይዘሪት ሚስጥረ ስላሴን የማመሰግነው ሳምንት በተመሳሳይ ሰዓት በሌላ እንግዳና በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው የዛሬውን በዚሁ አበቃለሁ ስሜነ ባይፈርስ ነኝ በጣም አመሰግናለሁ